ነገር አታድርጉ። አሁን ባለፈው የሆነ ሰዓት ላይ ሀዩቲ የምትባል ልጅ አስገባው። አውርዳት አውርዳት አውርዳት። እኔ በውስጥ ማውራት ልጅ ነች። አባራት፣ አውርዳት፣ እንደዚህ አድርጋት እና እንደዚህ አይነት ኮመንት አትጻፉ። ማለት ይደብራል። አሁን በቅርብ ደግሞ የሆነ ሊመጣች እንደዚህ ልጅቷ እየተማረች ነው። ኮመንቱ እንዳለ ዞር ስል 200 300 400 እየቆጠረ ያለው አውርዳት የሚል ነው። አሁን ልጅቷ ደግሞ የክርስትና እንትን ስለቅ እንኳን ደህና መጣሽ የሚል ነው። እና እንደዚህ አይነት ነገሮች በተሻላችሁ መጠን ሰዎችን አትግፉ፣ ለመግፋት አትጠቀሙት። ሊማሩ የመጡ ልጆችን እዚህ ጋር ገስት ሊያስገብቼ ማስቀምጣቸውን በውስጥ ካላስተማርኳቸው፣ በውስጥ ካላወራዋቸው ገስት ሌን አላስገባቸውም። ገስት አስቀምጬ ረጅም ሰዓት ካስቀመጥኳቸው አስተምሬያቸዋለሁ ማለት ነው። ያስተማርኳቸው ልጆች ነው ወይንም ደግሞ ያወራቸውን በደንብ ገስት ላይ አምጥቼ ላስቀምጥ ምችለው። ሰው በተቻላችሁ መጠን ልጆችን እዚህ ቤት እንዳይመጡ የምታደርጉት ስራ እንዳይሆን ብንጠነቀቅ ጥሩ ይሆናል ማለት ነው። ማለት ይሰላቻሉ እነሱም መመላለሱ መሰዳደቡ እና ያንን አታደርጉት። እና ዛሬ ቶፒካችን ካላህ ጾታ ጋር በተያያዘ ይሆናል። አይ ቲንክ ጸጉሩንም ቶፒኩን ልቀይርልህ እንደ ወይንም ወደ ጾታው እንሂድ። ያ እንደዛ ነው ሁሉንም ስለሚያደርግ ኦኬ፣ ጾታው ከሆነ ይሄንንም ሊያካትተው ሀሳብ ውስጥ መግባት ይችላል። ኦኬ እሺ፣ አሁንስ ያ መጣ። አሁን አሪፍ ነው። ኦልራይት፣ ስለዚህ መቀጠል እንችላለን። ያ ቀጥላቸውና ሃይላይት ስጠንና ከዛ በኋላ ሙስሊሞችን አስገብተን ደግሞ ያው እንወያያለን ማለት ነው። ኦኬ፣ ብሎክ ያልተደረገ ሰው አለ ማለት ነው። እንትኖች ያረብሹ፣ ጊፍተሮች ያረብሹ። ኦኬ፣ ቶፒካችን ምንድነው? እሱ አላህ ጾታው ምንድን ነው የሚል ይሆናል ማለት ነው። የአላህ ጾታ ምንድን ነው? ስለዚህ የአላህን ጾታ እንትን እንላለን ማለት ነው። አድሬስ እናደርጋለን። የአላህን ጾታ ስናስተዋውቅ ምንድነው እሱ አላማችን ለዘመናት ክርስቲያኖችን ለማሸማቀቂያነት እነሱም ይጠቀሙት አለ። ወንድ ልጅ አታምልኩ፣ ወንድ አታምልኩ የሚል ታፔላ አፋቸው ላይ ተለጥፋለች። ይህንን እነሱ ላይ በኢሴንሱ ራሱ አላህ ወንድ እንደሆነ ጾታ እንዳለው ማሳየት እንችላለን ማለት ነው። የአላህን ጾታ ወንድ መሆኑን ማሳየት እንችላለን። ይህንን በብዙ መረጃዎች ማሳየት እንችላለን። እኛ ክርስቶስ በስጋ የተገለጠ ያ የተገለጠው አካል ወንድ ተብሎ ይጠራል። ነው ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ ስለተነገረ፣ መለኮት በባህሪው ግን ጾታ አለው ወንድ ነው ተብሎ አይነገርለትም። በስጋ ግን ተገልጧል። ያንን የተገለጠውን ግን ሕፃን ተወልዶና ወንድ ልጅም ተሰጥቶናል ስለሚል እሱን የተገለጠበትን እንናገራለን ማለት ነው። አላህ ግን በስጋ ሳይገለጥ በባህሪው ምንድነው? እሱ በሲፋቱ ወንድ ነው። ወንድ ልጅ ቆንጆ ወንድ ልጅ ፂም የለውም። እንግዲህ ዛሬ መሐመድ ከሞተ ስንት ዓመቱ ነው ክርስቲያን? ወደ 1400 አካባቢ ወደ 1400 አካባቢ አላህ ፂም እንደሌለው መሐመድ ነግሮናል። የዛሬ 1400 ዓመት አካባቢ መሐመድ የነገረን ምንድነው? እሱ አላህ ፂም እንደሌለው ነው። እስከ ዛሬ ፂም አውጥቷል አላወጣም፣ እሱ ሌላ ጉዳይ ይሆናል ማለት ነው። ነገር ግን መሐመድ በነገረን አስተምሮ ላይ እንቆምና ፂም የለውም የሚለውን እንይዝና
አሁን አውጥቷል አላወጣም ሌላ ሙግት ይሆናል። ከዛሬ 1400 ነው ያልከኝ ቁጥር ላይ ብዙም አይደለውም። ስንት ይሆናል አሁን ካለንበት ስንቀንስ? አይ ቲንክ 600 ዓመት ምናምን ይመስለኛል። በ600 ዓመት ውስጥ ጺም ሊበቅል ይችላል። እሱ ሌላ ጉዳይ ይሆናል ማለት ነው። እሱን የምንመለከት ይሆናል ማለት ነው። ስለዚህ አላህ ጾታው ምንድን ነው የሚለውን በሰፊው እናያለን ማለት ነው። የእነሱ መፈክራቸውን እናፈርስባቸዋለን። ዋንጁ ሩግመት እንደ ክርስቲያናን ዱሬ መሐመድ ማልጀቸር Of kam naguma nagaray jirtani jirra galata waqa ani kanin jedhu ani kiristaanan ture beektaa okay እና ናና ማኔ ችቦዳ ናና ማኔ ዴቢያሞ ጊዜን ፊና ጎርሰ ከ ዳጌፋሉ waan baay'ee taniin fi dureen naaf hin gadiin taniin fi amma naagaraa jiru baay'eedha waan ta'eef. Okay. Innaa wanni ni fi gaafachuu barbaade. Okay. Namni jalqaba akka ni fi amantii musliimaa jettutti musliima ta'ee dhalataa yeroo ni fiduu immoo musliima ta'ee du'aa. Gaafidhaayi. Gaafidhe akkana jedhan. Okay. Sifannan deebisa. Amma garuu mata duree waan qabnuuf gara keessaan na dubbisi. Wayyu. Mata duree bira waan qabnuuf. Keessaan na barreessi amma na barreessi. Foloo na gootee jirtaay? Iyyoo si godheera. Bakka na dubbisi. Sifan bilbila booda. Taatee bakka baay'ee takka si argachuudhaaf baay'ee lafaa ture. Yeroo amma si argadheen jira. Si argachuu kootiif baay'een gammadee. Abshir tole. Amaariffaa hin dandeessaayi? Amaariffaa Oromiffaa irra naaf laaffata. Amaariffaas kanumaan danda'u garuutu Oromiffaa irra naa laaffata. Tolesh. Baradhu ammas Amaariffaan Amaariffaa waan. Amaarinyaanis garuutu haasa'uunumaan danda'a garuutu Oromiffaatu irra naa salphataaf malee. በቃ ችግር የለውም። እያለ ያለው ምንድነው እሱ ገቢ ግልጽ ላልሆነላችሁ ወደ እስልምና እንትን ብዬ ነበረ። አሁን ስማር ግን ስከታተል አንዳንድ ነገሮች ግልጽ ያልሆኑልኛሉ እና የተወሰነ ይመለስልኝና ወደ ክርስትናው እንትን ብል የሚል ነው እና እሺ መሐመድ ቁጭ በልና ተማር። በቃ ችግር የለውም። አወራለሁኝ። ከዚህ ጋርም ሌሎችም ያወሩሃል። በኋላ በውስጥ እናወራለን። እሺ መዝሙር ያሬድ እንኳን ደህና መጡ። አንቱ ፎይ ሰላም ኡስታዝ፣ እንዴት ኖት? ሰላም ብያለሁ ሁላችሁንም። ዴቫ ክርስቲያን፣ ሚስራ፣ የመሲሁ ልጅ ወንድማችን መሐመድም እንኳን በሰላም መጣህልን። ታች ያላችሁ ክርስቲያኖች ወንድሞቻችን ሁላችሁንም ሰላም ብያለሁ። ልማር ነው የመጣሁት እፎይ እና ልደላደል ልቀመጥ። መምህር እያለ ተማሪ ልክ መምህር ለተማሪዎች ፕሬዘንቴሽን ሰጥቶ መምህር ቁጭ ብሎ እንትን እንደሚል ማለት ነው። ፕሬዘንቴሽናችሁን አቅርቡ። እሺ የተወሰነ እናቀርብና ትሄድበታለህ። ዋና እንትኑ ላይ የነጋ ላይ ዝጥ አድርገዋለሁ። ክርስቲያን የተወሰነ እንትን በልበትና የተነሳውን ሀሳብ ለኦዲየንሱ ግልጽ አድርግላቸው። ኦኬ እሺ፣ ዌልካም ሁላችሁም እንኳን ደህና መጣችሁ ብለናል። ከስራ ያላችሁት ወንድሞች መዝሙር ያሬድን ሰላም ብያለሁ። ሚስራ የማስቡ ድምጽ ትንሽ ታፍነዋል። ክርስቲያን ወንድሜ የታች ያሉትን በደንብ እንዲሰማቸው ትምህርቱ ድምጽ ታፍነዋል ወይ? ኢርፎን ሆነ ኢርፎን እንቀለው ነበር በኖርማል አይ ነፋል የተወሰነ ሰሞኑን ትክክል አለም ባይዞ የክርስቲያን ድምጽ ቃል ገስት የሚከፍትልህ ከሆነ ሞክርልኝ። ገስትን እየከፈተልኝ አይደለም። ገስት የሚከፍት ከሆነ ሙስሊም አስገባ። ክርስቲያን ቀጥልስ።
ኦኬ አሁንስ እሺ ኖርማል ይሰማል? አዎ ይሰማል። ያ ኦኬ እሺ የሚያስቸግር ከሆነ ንገረኛ፣ ችግር የለውም። ያንተን ቢሆን ትሄድበታለህ፣ ያው ሌሎችም ስላሉ። ኦኬ እሺ ያው እንግዲህ በርዕሱ ላይ ከላይ እንደምታዩት የሙስሊሞች አምላክ አላህ ብለው የሚጠሩት አካል ማለት ነው ጾታው ምንድን ነው የሚለውን እናያለን። እንግዲህ ምናልባት እስልምና ከተመሰረተ ጀምሮ ሊሆን ይችላል። በዘመናት ውስጥ እንግዲህ ሙስሊሞች ያው ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ የሚያነሱትን ጥያቄ ሁሉንም ሰምታችሁት ወይም ደግሞ ሞክ ለማድረግ የሚሞክሩባቸው መንገዶች እንዳሉ ይታወቃል። ነገር ግን እኛ አምላካችን መድኃኒታችን ኢየሱስ ክርስቶስ መጽሐፍ ቅዱስ እንደሚለን በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በስጋ የተገለጠ የሌለ ለአሕዛብ የተሰበከ በዓለምም የታመነ በመንፈስ የጸደቀ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም ሲመጣ የእኛን ስጋ ነስቶ እንደመጣ አስቀድሞ የነበረው ያ የእግዚአብሔር ቃል በመጨረሻው ዘመን ስጋ ነስቶ ከድንግል ማርያም ሰው እንደሆነ ቃል ከኛ ስጋ ጋር እንደተዋሃደ መጽሐፍ ቅዱስ ይናገራል። ስለዚህ የኛን ስጋ ሲዋሃድ እንግዲህ ሰው ሲሆን የያዘውን ማንነቱን እንግዲህ በዛ ተነስተው ሙስሊሞች ሞክ እንደሚያደርጉ ሁላችንም እናውቃለን። ነገር ግን አምላክ በባህሪው ወይም ደግሞ በመለኮቱ ጾታ አለው ወይ ከተባለ ነው፣ አምላክ ጾታ የለውም። አምላክ ጾታ የለውም። በመለኮቱ በመለኮታዊ ማንነቱ ጾታ እንደሌለው ሁላችንም እናውቃለን። ነገር ግን የሙስሊሞች አምላክ ወይም ደግሞ አላህ የሚባለው አካል ማለት ነው በመለኮቱ ጾታ እንዳለው ዛሬ ከቁርአንም ከሐዲሶችም እንዲሁም ደግሞ ከተለያዩ ፈትዋዎች መረጃዎችን እያወጣን ማለት ነው ጾታው ኤግዛክትሊ ምን እንደሆነ እነዛ ፈትዋዎች የፈትዋ ቁጥሮች እነዛ የሐዲስ ቁጥሮችና የቁርአን ክፍሎች ጾታው ምን እንደሆነ ይነግሩናል። ሙስሊሞችም ደግሞ ገብተው በዚህ ላይ ሀሳባቸውን አስተያየታቸውን ይሰጣሉ ማለት ነው። ስለዚህ በዚህ ላይ ነው ዛሬ የምንሄድበት። ሁላችሁ እንግዲህ ታፕታፕ ኮፒ ሊንክ እያደረጋችሁ ተከታተሉ። ኦኬ ክርስቲያን እስከሚያወጣ ድረስ እንግዲህ ሽፋ ልቀበለውና ሽፋ አብደረዛቅ ይሰማል? ሽፋ ትሰማለህ? እንኳን ደህና መጣህ ወንድማችን። ሰላም ነው? ትንሽ ድምፅን ከፍ አድርገው ሲል አይ ቲንክ እኔ ጋ ነው ወይንስ እየተሰማኝ አይመስለኝም ብዙም አይሰማም። ድምፁ የራቀ ነው። ኦኬ ሲቀጥል ሰማለሁ። ኦኬ እሺ፣ አሁን ምንም አትልም። ርዕሳችንን ሜይ ቢ ክርስቲያን ሲናገረው ሰምተሃል? ኤርፎን ተጠቅመሃል? ኤርፎን ከተጠቀምክ አውልቀው። ሽፋ ኤርፎን ተጠቅመሃል? እያወራ አይደለማ፣ እኔ ጋር አይሰማኝም። ኤርፎን ካጠለክ ኤርፎንና አውልቀው ወንድማችን። ድምፅህ እንትን እያደረገ ነው፣ በትክክል እየተሰማ አይደለም። የሆነ የመቆራረጥ የመራቅና የመቅረብ ድምፅ አለ። ኤርፎን የለም። ኦኬ እኔ ማውራው ይሰማል? የለም ኤርፎን አላረኩም። እኔ ማውራው ይሰማል? መልካም። ዛሬ ስላላህ ጾታ እያወራን ነበረ። አዎ ዛሬ ስላላህ ዛቶች እያወራን ነበረ። ኦኬ አላህ ዛቶች እንዳሉ ታምናለህ? ምን አይነት ዛት? ማንኛውም አለ። ስለዚህ እጅ፣ እግር፣ አይን፣ ፊት፣ ባት አለው ማለት ነው። እጅ አለኝ ይላል፣ አይን አለኝ ይላል፣ ግን እንደኛ አይደለም። ኦኬ እጅ፣ አይን፣ እግር አለኝ ይላል፣ እንደናንተ አይደለም። ኦኬ የምንም አይነት ይሁን ችግር የለውም። ብልትስ
አልፈለገውም የሚለውን ኬታ መጣው። እንደናንተ አካላት አለው። አካላቱ ግን እናንተን አይመስልም። አለኝ ብሏችኋል። እጅ አለኝ ብለዋል አይደል? ና ስማኝ፣ እጅ አለኝ ብለዋል። ኦኬ ኦኬ እንዴት አለኝ አላለም? ኦኬ የለኝም ያለበት ቦታ አለ። አለኝ ያለበት ቦታ አለ ወይ ነው? በጣም ብዙ ቦታ ብልት አለኝ የሚለው ነው። በጣም ብዙ ቦታ እንዳለው ነው ያላሳየህ። ግን አንተ የለውም የሚል መረጃ ሊኖር ይችላል። አለ እኮ ነው አለ የሚባለው። ከሌላ የለም ነው አይደል? አለ ካልከሳል የለም የሚለውን ማሳያ እኮ መረጃ እኮ አይታይም። አለ ካልክ ያለውን የሚታሳየው። መልካም ልብ በል ወንድማችን። አላህ አደምን በመልኩ ቆይ ተረጋጋ። እንደዛ ብሎ የፈታ ነገርኩህ እኮ አንድ ሰለፍ ልታመጣ አትችልም። ስለዚህ ምንድነው እሱ አሁን የምፈልገው አንተ አላህ አንተስ እንዴት ፈተህ ነው አልኩህ እኮ። ኦኬ እንትኑን ያውጣለት ሩን አውጣለት። ቀጥል። ያው እንትን ወጥቶልሃል። ያው አንብብ። እሺ አንድ ሰለፍ ነገርኩህ ልታመጣ እንደማትችል የራስ ሙፈሲሮች ራሱ አምነው ዝም እንበልበት ያሉት ነው። ምኑን የሚፈስሩት የአረብኛ ሊቃኖች ሳይቀሩ ሰሃባዎቹ ታቢያኖቹም አስቀድመው አንብብ አንብብ ሸፋ አንብብ እኮ አንተ ለኔ አይታየኝም። አንብብ። እሺ ማይክ ያዝና አዳምጥ። ክርስቲያን ሄድበት። ድምፅ ትክክል አለ። ማንን ነው የሚያመለክተው እያለ ነው ወንድማችን። ድምፅ ትክክል አለ። ድምፅ ትክክል አለ። አሁን ደህና ነው። አሁን አይሰማም። ኦኬ እሺ፣ ምንድነው እዚህ ጋር ይሄ ሐዲስ የሚለው ምንድነው? ይሄ ሐዲስ የሚለው አላህ አደምን በራሱ አምሳል ፈጠረው፣ በራሱ ኢሜጅ በራሱ መልክ ፈጠረው የሚለውን ወይም ደግሞ እዚህ ጋር ሂዝ ተብላ የገባችው ፕሮናውን ራሱን አደምን ነው የሚወክለው እያለ ነው ይሄ ሙስሊማችን። በነገራችን ላይ አንድም ቀደምት ሰለፎች ቀደምት ስኮላሮች ይህንን ፕሮናውን ለአደም ነው የሚወክለው ብለው አልፈቱትም። ይልቁንም ሂስ የተባለው በመልኩ የተባለው ራሱ አላህን ነው። ራሱ አላህን እንደሆነ ወይም አይ ቲንክ እየተቆራረጠ ነው። አሁንም እኔ ጋር ነው። ሜይ አላህ ዲፎርም ወርከርስ እኔ ጋር ነው። አይ ቲንክ እየተቆራረጠ ነው። ይሰማል? እኔ ኦኬ። እኔ ነው እንዴ? አይ ገስ ወይ ኮፕሊንክ ማድረግ አለባቸው ይሆን? ትልቁ ላንና እንዴ ኮፕሊንክ ይደረግ ሜይ ቢ። ያንተ ግን ይሰማል፣ የእሱ ነው የሚቋረጠው። ኦኬ እሺ እሺ። ኔትወርክ መሰለኝ። ሶሪ። ኔትወርኩ ይሆናል የሱ። ግን ኮፒ ሊንክ ያደረጋችሁን አታውቁም። ሽፋ ኮፒ ሊንክ ሲመጣ እሱን ይመጣላል መረጃ። እስከዛ ድረስ ባይዞ ሂዝ የሚባለው እስከዛ ነገር እኔ ልክፈትልህ። ምን ልክፈት? ክርስቲያን ማስገባው። ቆይ ክርስቲያን እንደጀመረ ይቀጥለዋል። ሂዝ የሚለውን ለሁላችሁም እንትን ለመስጠት ቀደምት ሰለፎችም ሆኑ ሰሃቦቹ ይሄንን ከአላህ ውጪ ለማንም ሰጥተው አያውቁም። ለማንም ማለት ነው። አሁን ላይ መጡ ሲጨንቃቸው ግን አላህ 60 ክንድ የሚረዝም ነው መልኩም አዳምን ነው የሚመስለው የሚለው ስለጨነቃቸው ሂዝ የተባለችው አይ አዳምን ነው የሚል አርጉመንት ይሰራሉ ማለት ነው። ከቋንቋ አንጻርም እንደማያስኬድ ሊቃኖቻቸው ተንትነውታል። ራሳቸው ምን ላይ ሰጠውበት አያስኬድም፣ ይህንን ማለት ራሱ ስህተት ነው ብለዋል። ክርስቲያን ሂድ። አዳምጥ። መረጃ ጠይቃለሁ እኔ ቀጣይ
እሺ ኢብን አቡ አሲም ናሬትድ ኢን አልሱና that Ibn Umar said, the messenger of Allah, peace be upon him, said, don't say, may Allah deform your face. For the son of Adam was created in the image of the most merciful. ምን ይላል ይሄ? ዑመርም እንደተናገረው የአላህ መልእክተኛ እንደዚህ አሉ፣ አላህ ፊትህን ዲፎርም ያድርገው አትበሉ። ምክንያቱም አዳም የተፈጠረው በእጅግ በጣም መሐሪ በሆነው አላህ ምንድነው? ኢሜጅ ወይም ደግሞ መልክ ነው። ይሄ ደግሞ ሐዲስ those who classified it is unauthentic ይሄንን ሐዲስ ምን ይላል? ዳኢፍ ነው የሚሉ ምንም አይነት መረጃ ምንም አይነት ኤቪደንስ የላቸውም። ምንም አይነት ኤቪደንስ ማለት ነው። ስለዚህ እያንዳንዱ ቀደምት ስኮላሮች ይሄንን ሐዲስ ምን ብለው ነው የተረዱት ማለት ነው? በአላህ መልክ ብለው ተረድተውታል። ከዛ እዚህ ጋር ምን ይላል? these two hadiths indicate that the pronoun in the phrase in his image refers to Allah. in his image የተባለው ይሄ ማለት ነው። in his image የተባለው refers to Allah። ስለዚህ ይሄ ማን ነው የሚያመለክተው? አላህን ማለት ነው። ስለዚህ አላህ ማን ነው? አደም የተፈጠረው በአላህ መልክ ነው የሚለውን ያፊዛል ወይም ደግሞ ይናገራል። አደም ደግሞ ስንት ኪዩቢት ነው? 60 ኪዩቢት ወይም ደግሞ 30 ክንድ 30 ሜትር ነው። ቴንክ ዩ። ስለዚህ ኢን ሂዝ ኢሜጅ ሲባል በአላህ መልክ በአላህ ቁመና መልኩን ብቻ ሳይሆን ቁመቱንም ጭምር በአላህ ቁመትና መልክ ነው የተፈጠረው። ስለዚህ አይምን በአላህ የሚለው የት አለ ነው? ቁመትና መልክ የት አለ? እጅ አለው፣ ፊት አለው፣ አይን አለው። ያ ያለ አላህ አታይም እንዴ? ይታው እንደኛ አይደለም። ፕሊዝ ቆይ አይደለም። እኛ አንድ ወጣች ወንድ ነው አልኩ እኮ አለው አይደል አልኩ። ቴንክ ዩ። ወንድ የሆነበት ምክንያት ጺም የለውም ስል የወንድነትን እንትን ኢንዲኬት እያደረኩ ስለሆነ ነው አይደለ? አይደለም አለው ብለህ አለው የሚለውን ቃል ስትጠቀም ነው አላት ነው የሚባለው ለሴት። ስለዛ ነው ወንድ ነው። ቴንክ ዩ። አሁን ክፈትለት ክርስቲያን። አላህ ጺም የለውም ፍሪዝ ፀጉር ግን አለው የሚለው አንተ ባልከው መሰረት አላህ ወንድ ነው አይደለም? ወንድ ነው የሚለውን ማስረጃ አስታኝ። አንብብ፣ አረብኛውን አንብብ። ፀሐይ ትወጣለች ትጠልቃለች የሚባለው ሴት ሆነ አይደለም? አንብብ ነው። አንብብ። ጾታዋ ወንድ ወይም ሴት ሆነ አይደለም? ትጠልቃለች ይባላል። ስለ ፀሐይ አይደለም ወሬው፣ ስለ ጺም ነው ወሬው። ስለ ጺም ነው። ስለ ጺም ነው። ጺሙንም አልቀበልም። አላህ ጾታ ወንድ ነው ሴት ነው አልከው አይደል? ቆይ ጺም ሊያበቅል የሚችለው ማን እንደሆነ ይታወቃል። ባይ ዲፎልት ተርጉሞ እንግሊዘኛ ያርገው ክርስቲያን። ኦራይት አሁን አንብበው። እሺ ሽፋ ጺም ሊያበቅል የሚችል ሴት እንዳልሆነ ይታወቃል። ጺም የሌለው ሲባል የወንድ ነው። ጺም ያላወጣ ግን ፍሪዝ ፀጉራም ከተባለ ወንድነትን የሚጠቁም ነው። አላህ ጺም አላበቀለም፣ ፍሪዝ ፀጉር ግን አለው። አንብባውን ጺም የሌለው ወንድም እንዳለ ታውቃለህ? በዛ መንገድ ጺም የሌለው ወንድም አለ። ምን ጺም የሌለ ወንድ አለ እኮ። ጺም የለውም ተብሎ የሚነገርለት ለወንድ ነው። ሴትማ ኦልሬዲ ጺም እንደማታበቅል ይታወቃል። ወንድ ነው የሚለውን እኮ ነው ቃል በቃል ወንድ ነው የሚለውን አምጣኝ። ወንድ ነው የሚለውን አምጣኝ። ጺም መኖሩን አለመኖሩ ወንድ አያደርግም። እሱ ተረጋጋ። ወንድ ጺም ስለዘቀ ነው። ዌይት አም ጎይንግ ቱ ሾው ዩ። ተረጋጋ። እኔ በሚያውቀው ቋንቋ ተናገር። አማርኛ እናውቀው፣ እንግሊዝኛ አላውቅም። እኔም አላውቅም። ባክል ለማመድ ነው። ክርስቲያን ዘወል አድርገው፣ አዲሱን ዘወል አድርገው። እብኑ ተሚያ መጽሐፍ በያን አልተልቢስ ጀሚያ ቮሊም 7
ፔጅ 290 ላይ ይገኛል። ወይንም ደግሞ ይህንኛው እስላማዊ ቪዲዮት ላይ ለምታወጡ 7ኛው ሙጀለድ 288ኛው ፔጅ ላይ ታገኙታላችሁ። እንደዚህ ይላል። ዝቅ አድርገው አዲሱን ክርስቲያን ወይንም አንብቦ ደሚሴንጀር ኦፍ እሺ፣ ቀጥል አንብብ። ለእኔ ብዥታ ሜሴንጀር ኦፍ ጋድ the messenger of God ወይም ደግሞ the messenger of Allah may God bless and grant him peace said I saw my Lord in the form of beardless young man with curly hair in a green meadow የአላህ መልእክተኛ እንደዚህ አለ ጌታዬን ጺም አልባ ወንድ ወጣት ልጅ ሆኖ ጸጉሩ ፍሪዝ ሆኖ በአረንጓዴ ቦታ አየሁት። ምን አለ? ጺም የሌለው ወጣት ወንድ ጸጉሩ ደግሞ የፈረዘ ጎረምሳ ማለት ነው። ጎረምሳ ሆኖ አየሁት። ሽፋ ያንተ ነው መድረኩ። ፈንጭበት። አሁን ቀጥል ቀጥል። ለአንተ ለቅቄ ያለው እኔ ጨርሻለሁ። ሐዲሱ ምን ይላል? ሐዲሱ ምን አለ? አነበበልህ እኮ ሰምተዋል። ስታክ አድርገህ ቀረህብን እንጂ አይዞህ በርታ፣ ቀጥል። ሐዲሱን ምን አሉት? ማነው? አዲሱ ላሳየህ። አዲሱ ሐዲሱ ምን እንደሆነ ላሳየህ፣ ምን አይነት ሐዲስ እንደሆነ። በስመ አብ። ዝቅ አድርግልኝ ክርስቲያን። በጣም ብዥት አለው ዛሬ። ካሜራህም ጥሩ አይደለም ክርስቲያን። እንትኑ መሰለኝ ወይን አይ ዶንት ኖ ከምን ኬዝ እንደሆነ ሐዲሱ ምን እንደሆነ ቆይ ኖ እዛው ተመለስ። ሐዲሱን ዝቅ በል። ያ ኦኬ ክላሲፊኬሽን ኖ ዝቅ አድርገው። አረ ክርስቲያን ተው። ሰመሪ ኦፍ ዘ ሐዲስ ስኮላርስ ሩሊንግ አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ዘ ፕሮፌት። ቀጥታ ማን ጋር መሄድ ነው? ነብዩ ጋር። ሳሂህ ነው። ማን ነው የዘገበው? ሳሂህ ነው አሉ ወይስ ዘጋቢው ማን ነው? አየህ፣ ኢብን አባስ ዘጋቢው። እገሌ አላልኩም? ኢብን አባስ አልተሰማም? እሺ ምን አለ? ኢብኑ አባስ የነብዩ አጎት ልጅ ቁርአንም በብቸኛነት በበቂ ሁኔታ ያብራራል የተባለው ምን አለ? ሐዲሱን ቀይታውን በሐዲሱ ክፈት። ሐዲሱ አለ። ያው ተከፍቶላል። አንብብ። ሐዲስ ቁጥሩን ዋናው ሐዲሱ ላይ ክፈት። ያው ተከፍቶላል። 290 ፔጅ። አይተኛው ይኸው ከ10 በላይ ሐዲሶች አሉ እኮ በየተኛው ሰሂህ ቡኻሪ፣ ሰሂህ ሙስሊም፣ ጀሚዕ ትርሚዚ፣ በያን አልተልቢስ ኪታብ ነው። ኪታብን ሐዲስን ነው አልኩት። ኪታብን አይደለም እኮ አልኩት። ኪታብ ነው። ሼክ አልኢስላም ማን ነው ታውቀዋለህ? አላውቅም። አየህ፣ የእስላሞች ሼክ የሚባለውን እንኳን አታውቅም። የሁሉም አሉ የምትላቸው ሙፈሲሮችህ መምህር ሊቀበል ይችላል። እሺ፣ አቂዳህ ምንድን ነው? አቂዳህ ምንድን ነው? ኦኬ፣ አቂዳህን ካድካት እዚሁ፣ ምክንያቱም ስለማዋጣ ማለት ነው። ኦኬ፣ ሀባሽ ነህ? ዋብያ ነህ? ሀባሽ ነህ? ኦኬ፣ ሀባሽ ነህ? ዋብያ? ኦኬ፣ እንደዛ ከሆነ አዳምጣ። እንደዛ ካልሆንክ ይኸውልህ ግዴታ ትቀበላታለህ። ምክንያቱም የእስልምናው ሼኮች የነ ኢብን ከሲርም ሆነ የሌሎቹም አሉ የምትላቸው ሙፈሲሮች አሁን የምጠራቸው መምህራቸው ነው። ሐዲሱ ደግሞ ምንድነው? እሱ ግሬዱ ሳሂህ ነው። የተረከው ማን ነው? ኢብን አባስ ነው። አልቀበልም ማለት አትችልም። ግሬዱ ሳሂህ ነው። ሂዳው ምናምን ያስተማረው በኋላ ሰው በራሱ ህይወት ሄደ ነው።
አለይኩም ወንድማችን ሽፋ እኔሱና አደራ ብለዋል። እና ስምን ሽፋ አትጩህ፣ እኔ ሱና አደራ አደራ ብለዋል። ሽፋ አትጩህ፣ በኢብኑ ተይሚያ ሱና አይደለም ተከተሉ። ሙሐመድ ሰለላሁ ዐለይሂ ወሰለም ሽፋ አትጩህ። ኢብኑ ተይሚያ አይደለም ሐዲሱን እንትን ያለው። ሐዲሱ ያስተላለፈው ማን ነው? እሱ ኢብኑ አባስ እነ ቀታዳ ናቸው። እነኚህ ደግሞ ሰሃባዎችህ ናቸው። ኢብኑ አባስ ኢብኑ አባስም ወዳጄ ተረጋጋ። ሐዲሱ የሚታየው እንደ ብዙ ሰው የጻፈ ኪታብ አለ። አንብብ። ይኸው ብዙ ሰዎች የጻፉት ኪታቦች አሉ። አንብብ። ስለዛ በየትኛው ላይ ሐዲሱ የተኛ ነው? የጤነኛ አይደለም እንደ ሰውየው። አንብብ። ቀታዳ ማን ነው? አታውቅም። ኢክሪማ ማን ነው? አታውቅም። ኢብኑ አባስ ማን ነው? አታውቅም። ኦኬ። ምንም ካላወቅ ካዳ ምኑን ነው ማስተምርህ? ለምን ከፍ አላደርገህ? ከፍ ላድርገህና ልታስተምራለህ። የእናንተ ስታይል ነች። የሆነ ሰዓት ላይ ከአቅማችሁ በላይ ሲሆን እኔ የገባሁት ጥያቄ ለመጠየቅ ነው ምናምን መፈራገጥ የተለመደች ነች። አሁን መለስኩልህ እኮ የለም ይሄን አልቀበል መለስኩልህ እኮ እሱ አውጣ። እሺ መረጃ አንተ ይሄንን ዲባንክ የሚያደርግ ይሄንን አስተምሮ ውድቅ ያደረገ አንድ አምጣልኝ። ላይሰ ከሚስሊሂ ሸይኡን ሊስልክ እሱን ያው ለሱማ መልሶ ቁርአንህም ዲባንክ ያደርገዋል። ምክንያቱም ቁርአንህም መልሶ ፕሊስ ተረጋጋ። መልሶ ቁርአንህም ውድቅ ያደርገዋል። እሱን እንዴት ነው ውድቅ የሚያደርገው? አላህ ሁለት እጆች እንዳሉት ባት እንዳለው። ቆይ ፕሊስ አዳምጥ። ቆይ አዳምጥ። ቁርአንህ መልሶ እዛው እንደዛ ካልከው እኔ እስማማለሁ። ምክንያቱም ቁርአን ውስጥ አላህ ፊት እንዳለው አላህ ሁለት እግሮች አይምን ባት እንዳለው እኔም ባት አለኝ፣ አላህም ባት አለው። አላህ ሁለት እጆች አሉት፣ እኔም ሁለት እጅ አለኝ። ስለዚህ አላህ በተመሳሳይ አካላቶች እንዳሉ ቁርአን ውስጥ ስለተቀመጠ አላህ ማንንም አይመስልም ብትለኝ ምን አገባኝ? ቁርአን ውስጥ መልሶ ሁለት እጆች አሉ ይላል፣ እኔም ሁለት እጅ አለኝ። ባት አለው ይላል፣ እኔም ባት አለኝ። ቁርአን ውስጥ ሳይቀር እዚህኛው ሐዲስ ደግሞ ነብይህ ምን አለ? አላህን በምን አይቼዋለሁ አለ? በፂም አልባ ፍሪዛም ሆኖ አይቼዋለሁ አለ እንጂ ከሌን ይመስላል አላለም። ያየው ግን ምንድን ነው? ስለ መመሳሰል አታውራ ደግመህ። ከሌን ይመስላል አላለም ነብይህ። ይመስላል የሚል ግን እሰጥሃለሁ ከቡሃሪ ከሙስሊም ከአቡ ዳውድ እንደገና እሰጥሃለሁ። እዚህኛው ሐዲስ ላይ ግን ያለው ምንድን ነው? አላህ ከሌን ይመስላል አይደለም። ደግመህ እንዳትጠቅስ ቁርአኑን ክፍል ያለው ምንድን ነው? ፂም የለውም ፍሪዛም ነው ብሎ ነው የተናገረው። ቅድም ቁርአኑ ላይ እንዳልኩ ባት አለው፣ እኔም ባት አለኝ እኮ ምናምን በማትለው ወንድማችን ሜቢ ጆሮውን እየተጠቀምክበት አይደለም። አንዴ ላውራ። ኦኬ ትቀጥላለህ። ቆይ እሺ፣ አንተ የምታወራው አስተውለህ አዳምጥ። ቁርአን ውስጥ ማንንም አላህ አይመስልም ቢልም መልሶ ደግሞ ቁርአን ውስጥ እጅ እንዳለው ባት እንዳለው ተቀምጦልሃል፣ ፊት እንዳለው ተቀምጦልሃል። ኦኬ ባት አለው፣ እኔም ባት አለኝ። እጅ አለው፣ እጅ አለኝ። ሁለት እጅ አለው፣ እኔም ሁለት እጅ አለኝ። ማንንም አይመስልም ብለህ እንደዚህ ኮንክሉድ የምታደርግ ከሆነ ቁርአን ውስጥ ያሉ ባት፣ እጅ፣ እግር የሚባሉትን ቆርጠህ ታወጣለህ፣ ፊት የሚሉትን ይቀጫል እያልክ ትጥላለህ ማለት ነው። ሐዲስ ላይ ፂምና ፀጉር ሲመጣብህ የሚያስደነግጥህ ከሆነ ማለት ነው አካላት ክፍሎቹንም እየቆረጣችሁ ታወጣላችሁ። ከዛ ዘሆል ሐዲስን ቀደህ እንድጥላ አድርጋለሁ ማለት ነው። አሁን ክርስቲያን ተመለስ። ትልቁ ላይ ሆነና ስታወሩ ካሁን በኋላ ምን ይሆናል? ቆይ በቃ አንተ ጨረስክ እኮ መረጃ ታመጣለህ ካሁን በኋላ ከኔ ጋር ስታወራ ማለት ነው። እነኝህን አዲሳት የፈሰሩ ወይንም ደግሞ ያብራሩ ማለት ነው። ተረት ተረት ስለማንቀጥል ቀጥል። ከታች ያለውሽ ከስር ያለው ወንድማችን። እሺ መጀመሪያ ላይ በመጀመሪያ ደረጃ አንድ መልእክት ላስተላልፍና ለሁላችሁም እና ለሙስሊሞች። ቆይ በመጀመሪያ ደረጃ ባሽ ነህ ወይስ ዋቢያ? እኔ ሙስሊም ነኝ። ኦኬ ነብይህ አንድ ሙስሊም ብቻ ነው አለ ያለው?
ጥያቄህ ምንድን ነው? ነብይህ 73 ቦታ ትከፈላለህ ባለበት ወቅት ላይ አንተ ሙስሊም ሁሉ አንድ ነው የሚል ኮንክሉዥን እዛ ለምን ትመጣለህ? የራስህን አቂዳ ለምን አትናገርም? እኔ ሙስሊም ነኝ ብራዘር። ኦኬ ነብዩ ዋሻል ባይዘው 73 ቦታ ይከፈላል ሙስሊም ያለው ውሸቱን ነው። ሙስሊሞች ሁሉ አንድ ናቸው። ነብዩ ውሸታም ነው። እንቀጥል። ኦኬ አላህ ከአርሽ በላይ ነው ወይንስ በሁሉ ቦታ ነው? ረጋ በል እንጂ ምንድን ነው በጣም ፈጣጥ። ምክንያቱም አቂዳህን በደቂቃ ውስጥ እንደማገኘው ስለማቅ ማለት ነው። እኔ አስተያየት ልሰጥ ነው የገባሁት። ሙስሊሞች እንዳገቡ አስተያየት አያስፈልገንም። ቆይ ስድቡን በኋላ በኪስ ያዘውና አቂዳህን በደቂቃ ውስጥ ማወቅ ስለምችል ነው። መልስ ከሌለ ለምን ገባህ አንተ? እኔ መልእክት ላስተላልፍ። ከእንዳንተ አይነት ቆሻሻ ሰው ጋር መወያየት እኮ አይቻሉትም ብራዘር። ምን ሆነ ነው? እውነት ነው። የነቢዩን አስተምሮ ስለማነበው ማለት ነው። ኦኬ ክርስቲያን ቀጥል። ያ በተቻለ አቅም ሙስሊሞች ለመመለስ ብቻ ግቡ። እሺ ለመመለስ ብቻ ግቡ። ቅድም ያሳየኋችሁ ይሄ ሐዲስ ማለት ነው። እዚህ ሐዲስ ላይ the prophet said Allah created Adam in his picture 60 cubits about 30 meter in height። ምንድነው አላህ አደምን ሲፈጥረው 30 ሜትር አድርጎ በራሱ መልክ ፈጠረው። በራሱ መልክ ማለት ነው። ስለዚህ አላህ ምን አለው? እጅ አለው፣ እግር አለው፣ ባት አለው፣ አይን አለው፣ ጸጉር አለው፣ ፍሪዝ ጸጉር አለው፣ ፂም የለውም። ቁመቱ ስንት ሜትር ነው ማለት ነው? አላህ 30 ሜትር። ለምን? አላህ አደምን ሲፈጥረው በራሱ ኢሜጂ በራሱ አምሳል ስለፈጠረው ማለት ነው። በራሱ አምሳል። ስለዚህ የአላህ ጾታ ምንድነው ማለት ነው? ወንድ ነው ማለት ነው። ወንድ። ለምን? እዚህ ጋር በነገራችን ላይ ይሄ ሐዲስ ሙስሊሞች የትኛውም ስኮላር ይህን ሐዲስ ደይፍ ነው አላል። የቀደምት ስኮላሮች ጥንታውያን ስኮላሮች ይሄ ሼክ አልኢስላም ኢብን ተይሚያ የሚሉት የሙስሊሞች ልሂቅ ይሄንን ሐዲስ ሳሂህ ብሎታል። ሳሂህ ብሎት ይሄ ትራንስሚሽን ወይም ደግሞ የሐዲሱ ሰንሰለት ሙሐመድ ድረስ የራሳቸው ነቢያቸው ሙሐመድ ድረስ እንደሚደርስ ተናግሯል። ይሄንንም ሐዲስ ደግሞ ያስተላለፉት እነማን ናቸው? የራሱ የሙሐመድ ሰሃቦች ቃል ገስት ክፈትና ሙስሊሞችን አስገባ። እኔ ገስት እየሰራልኝ ስላልሆነ ቀጥል። ክርስቲያን ሜቢ ክርስቲያንም አለ። ሰዎች እያስገባ ሙስሊሞችን አስገቡ። ገስት ላይ ካሉ አስገባታል። እነዚህ ሰሃቦቹ ያስተላለፉት ባይዜ ኢብን አባስ ማን ነው የሚለውን በቀላሉ ላሳያችሁ ማን እንደሆነ። የዚህን ሰውዬ ሐዲስ ሙስሊሞች አልቀበልም ካላችሁ ኢብን አባስ ማን እንደሆነ ላሳያችሁ። ሳሂህ አል-ቡኻሪ 3756 ላይ ራሱ ኢብን አባስ ምን አለ? once the prophet embarrassed me, pressed me to the chest and said ደረቴን ያዘኝና ኦ አላህ teach him a wisdom that means the understanding of the knowledge of Quran። እባክህን አላህ ሆይ ለዚህ ሰው የቁርአንን ሚስጥር ግለጥለት፣ ጥበቡን ግለጥለት ብሎ ሙሐመድ ለዚህ ለኢብን አባስ የገለጠለት ሰው ነው። ይህንን ሐዲስ ምን ብሎ ያስተላለፈው ማለት ነው? አላህ ሙሐመድ እንደተናገረው አላህን አየሁት ምን ሆኖ ፂም የሌለው ወጣት ልጅ ጸጉሩ ፍሪዝ የሆነ በአረንጓዴ ቦታ ላይ አየሁት ብሎ ሙሐመድ ተናግሯል። ስለዚህ ምንም ማን ያስተላለፈው? ኢብን አባስ የማን የነብዩ ያጎት ልጅ ሙሐመድ ቁርአንን ጥበብን ገልጦለት የጠየቀው አካል ማለት ነው። ስለዚህ ሙስሊሞች ይህንን አልቀበልም ልትሉ የምትችሉበት ምንም ምክንያት የላችሁም ማለት ነው። አላህ ወጣት ልጅ ነው። ያንግ ማን ወጣት ልጅ ማለት ነው። ግን ያንግ ማን ጎረምሳ ማለት ነው። የሆነ ያንግ ማን ያለፈ ነገር ለአቅመ አዳም የደረሰ ማለት ነው። አቅመ አዳም አካባቢ የደረሰ ኦኬ። ለዚህ ነው ሱራ 6 ገና በነበረበት ሰዓት ነው ሱራ 601 ላይ ሚስት የሌለችኝ ሲሆን የሚለው
ኦኬ ሚስት የሌላቸው መልካም። ሲሆን እንዴት ልጅ ይኖረኛል ነገረው ማለት ነው። ኦራይት እሺ፣ ልብ በሉ። እኛ እንደኛ የነሱ አላህ መለኮ እንትን ነው መንፈስ አይምን ሶሪ ፈጣሪ መንፈስ ነው ወይንም ደግሞ እግዚአብሔር መንፈስ ነው ብለው አያምኑም። አለው ሊትራል ነው በቃ ነገር የሚወሰድ ነው። ዋብያዎቹ እንደዛ ነው። ሀባሾቹን አላልኩም። ዋብያዎቹ ሊትራል ቦዲ አለው በቃ አለው ግን እኛን አይመስልም። ሜይ ቢ ያላ በጣም ግዙፍ ሊሆን ይችላል። ሜይ ቢ በጣም ቀጭን ሊሆን ይችላል። ችግር የለውም አይመስልም ከኛ ጋር በጣም ቀጭን ከክርም ወይም ከመርፌም የቀጠነ ይሁን ወይንም ደግሞ በጣም ግርንግድ አንድ እግሩ ራሱ አንድ ክልል የሚያክል ይሁን ችግር የለው። ነገር ግን አካል አለው። የአካሉ ቦዲ ነው። ቦዲ አለው። እነኚህ ሁሉ ቦዲ ይዞ ደግሞ ፂም የለውም። ፍሪዝ ፀጉር ግን አለው። ይሄ አካል ደግሞ ወንድ ልጅ ተብሏል። አላህ ደግሞ በመገለጥ አይደለም እንደ የተባለው በመገለጥ ሴስ እንደው በሰው ተገልጦ አይደለም በሰው ተገልጦ ነው ካሉ ደግሞ ለዘመናት እኛ ላይ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን ስንል ለምን ይተቹናል? ለምን ይነቅፉናል? እንዴት ሞክ ያደርጋሉ ወንድ ልጅ እያሉ? ስለዚህ ካላላችሁ አላህ በባህሪው ምንድነው? እሱ ባልተገለጠበት በባህሪው ምንድነው? ከሲፋቱ አንዱ ፂም አልባ መሆን ነው። ባይዞ ከነብይ ሱና ጋር ደግሞ ይጋጫል። አላህ የነብይ ሱና ፂምን ማሳደግ ነው። የነብይ ሱና ፂምን ማሳደግ ነው። አላህ ደግሞ ፂም አልባ ነው። ከነብይ ሱና ጋር ራሱ የሚጋጭ ነው። ፂሙን ለምን እንዳላሳደገ በኋላ እናወራበታለን። ድገምለት ክርስቲያን፣ ድገምና አሳየው። ያንግ ማን ማለት ምን ማለት ነው? 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 አንተ አላሁ አክበር ሲባል ብቻ ነው የምታውቀው። ከዛ ውጭ ምንም የምታውቀው የለም። ማን ማለት ምን ማለት ነው? ወንድማችን አላሁ አክበር ማለት እኮ አላህ ትልቅ ነው ማለት ነው። አላለቀችም እንደ ተከራይታ ነው እንጂ አክስቷ ቤት ሄዳ እኮ ነው ያለችው። በቃ ሽፋ እሱ ወንድ ነው ብለው ጾታ ወንድ ነው ብለው የተገኘ ወይኔ ይህ ሰውዬ ከምሩ ነው። በእናት ከምርህ ነው። ግን ማን ማለት ምን ማለት ነው? ማን ማለት ምን ማለት ነው? የምራን ነው የሚለው ወንድ የሚለውን የተገኘው በኢየሱስ ከምሩ ነው። ግን ይህ ሰውዬ ፂም ለወንድ ነው ለሴት ነው? ሽፋ ፂም የለውም ወይም አለው የሚባለው ለወንድ ነው ወይስ ለሴት ነው? ነው አላህ ወንድ ነው የሚለው የተገኘው። መጀመሪያ ፂም አልባውን አላህ መጀመሪያ ነገር አላህ ፂም የለውም ብሎ እዚህ ጋር ይሄ ሐዲስ ይናገራል። ፂም የሌለው አካል የለውም ተብሎ ሲናገር ለሴት ነው። ይፋ ምንም የሚያውቀው ነገር የለም። አዱን ቀጥል። አዱ ከስር አለ። አይ ቲንክ ቋንቋው ግልጽ ይመስለኛል። ያንግ ማን ማለት ለሴት ልጅ የሚሰጥ አይደለም። ያንግ ማን ለሴት ልጅ የሚሰጥ ነው እስካላለን ድረስ ወንድ ሚል ኬታ መጣ ሂደናል። እስቲል አሁንም ማለት ነው እያነበብንለት ማን የሚሰጠው ለማን ነው እሱ የሚለውን ሜይ ቢ ኤሌመንት ገና ኬጂ ላይ ምናምን ይህንን ካልተማረ እንግዲህ አስቸጋሪ ነው ማለት ብዙ አስቸጋሪ ነገሮች አሉ ማለት ነው። ክርስቲያን ቀጥል። አዱ ይሰማል? አዱ ብሮከር ይሰማል? አዱ አንድ፣ አዱ ሁለት፣ አዱ ሶስት። ወደ ኢንተሮቶስ ሰያ እንኳን ደህና መጣህ። ሰያ
ለምን አወረድከው? ውጡ። ሲጀመር ሙስሊሞች እዚህ መሀል አሁን ይሄን ትሰማላችሁ እንደ ከእውቀት ነጻ እኮ ነው ይሄ። ከወንጀለኛ ጋር ደግሞ ውይይት አታርጉ። ውጡ። እንደ ሁልጊዜ በቃ ትማሩም እንዴ? ቢያንስ እውቀት ካለው ጋር ሰጓ። አንተ ራስህ እኮ እኔ ጋር ቁጭ ብለህ እየተማርክ እኮ ነው። እድል እስከምሰጥ እየጠበቅክ እኮ ነው። አላህ ጾታው ወንድ ነው ይለናል ነብይህ። ጺም አላወጣም ይለናል ነብይህ። ለምንድን ነው? ፍሪዛም ነው ይለናል። ፍሪዝ ይፈቀዳል ፍሪዝ ማድረግ? ጺም ደግሞ መቆረጥ ይፈቀዳል? የነብይን ሱና ለምንድን ነው አላህ ያላከበረው? ወጣ ሜቢ ኮመንቱን ክፈቱት እስኪ። በጣም እያስቸገረኝ ነው። አካውንቴ በጣም እንትን እያለብኝ ነው። ገስት መክፈት መቆጣጠርም አልችልም። ሪፖርት መሰለኝ። ኦኬ ይሰማለሁ። ዲያቆን ካሉ ቀጥሉ። ኦኬ ኦኬ አንድ ጊዜ ልቀጥልና እንትን ትላላችሁ። ኦኬ ስለዚህ ሐዲስ በተመለከተውና ኢብን አባስ ወዝ አስክድ ማ ኢብን አባስ ሙሐመድ ጥበብን ቁርአንን እንዲያብራራ የጸለየለት አካል ማነው? ኢብን አባስ ተጠየቀ። ዲድ ሙሐመድ ሲ ሂስ ሎርድ ሙሐመድ ጌታውን አይቷል ወይ ተብሎ ተጠየቀ። ሂ ሴድ የስ አዎ አይቶታል። ሃው ዲድ ሂ ሲስ እንዴት ነው ያየው? ሂ ሴድ ኢን ዘ ፎርም ኦፍ ያንግ ማን ፒርል ቢሃይንድ ሂም አስ ኢፍ ሂ ፊትስ ዌር ኤ ግሪናሪ ምን ለብሶ ወጣት ሰው ሆኖ ቬል ለብሶ ቀሚስ ለብሶ በግሪናሪ ቦታ ላይ ወይም በአረንጓዴ ቦታ ላይ አይቶታል። ሶ አይ ሴድ ቱ ኢብን አባስ እኔም ለኢብን አባስ እንደዚህ ያልኩት ኢዝ ኢት ኖት ኢን ሂ ሴይንግ ኖ ቪዥን ካን ፐርሲቭ ሂም በት ሂ ፐርሲቭ ኦል ቪዥን እንደዚህ ተብሎ አልተነገረም እንዴ አለው። ምን የሚል እዚህ ቁርአን ላይ ያለውን አንቀጽ ጠቀሰና አይኖች አያዩትም እርሱ አይኖችን ያያል ተብሎ አልተጠቀሰም ወይ? እንዴት ሙሐመድ አላህን ሊያየው ቻለ ተብሎ ተጠየቀ። ከዛ በኋላ ምን ብሎ መለሰ ሙሐመድ? ዛት ሂሴድ ሜይ ዩ ሃቭ ኖ ማዘር አንተ እናት አትኑርህ ብሎ ረገመው። ጭራሽ እንደዛ ያለውን ሰውዬ ማ ኢብን አባስ ለምን? ዲስ ኢዝ ሂስ ላይት ይሄ የተነገረው ለብርሃኑ ነው፣ በብርሃኑ ሲገለጥ ነው። ዊች ኢዝ ኢን ላይት ዌን ሂ ማኒፌስት ሂስ ላይት ነቲንግ ካን ፐርሲቭ ስለ ብርሃኑ ሲገልጥ እንጂ ስለ ቁመና ወይም ደግሞ ስለ ወንድነቱ አይደለም። ስለዚህ ሙሐመድ አላህን አይቶታል። እንዴት ሆኖ? በአረንጓዴ ቦታ ላይ ወጣት ሰው ሆኖ ቀሚስ ለብሶ። ማየት ብቻ ሳይሆን ባይዞ ኢቨን መጥቶ እኮ አሻሽቶታል። እሱንም አውጣለን ፊል እስኪያደርገው ድረስ እስኪነካው ድረስ እንትን ብሎታል። ምንድን ነው? ተው እንጂ እናንተ ሰዎች ተው ተው። የአካል ምናምን አይታይም አይነካም ምናምን ነገር ትላላችሁ እንዴ? በመገለጥ ነው እንዳትሉ። በመገለጥ ከሆነ የእኛን ለምን ትክዳላችሁ? ለምን ትቃወማላችሁ? በባህሪው ነው ካላችሁ ደግሞ ቴንኪው። አላህ በባህሪው ወንድ ነበር፣ ፂም አልባ ፍሪዛም ነበር። በመለኮታዊ አስቀድሞም ዓለምን ከመፍጠሩ በፊት ፂም አልባ ፍሪዛም ስፔስ እና ፕሌስ ኦኮፓይ ሊያደርግ የሚችል ግዑዝ አካል ያለው ነው ማለት ነው። ማ አላህ የሚባለው አካል ባይዘ አካል እንትን ስፔስ እንደሚይዝ ከዚህ በፊት ፕሌስ ወይም ስፔስ እንደሚፈልግ ጃነምን በሚሞላበት ወቅት ላይ ያሳይተናል። እግሩን ባወራንበት ላይ እዛ ላይ ቦታ እንደሚፈልግ አሳይተንበታል ማለት ነው። አላህ የሚባለው አካል በራሱ ምንድነው? እሱ ጾታ ያለው ነው። ጾታ ያለው አስቀድሞ የተገለጠበት ነው እንዳትሉ። ምክንያቱም አስቀድሞም በእንደዚሁ ስለሆነ የተገለጠበት ነው ካላችሁ ደግሞ የእኛ መገለጥ ለምን ክርስቶስ በሥጋ የተገለጠው ለምን ትክዳላችሁ? ለምን ትቃወማላችሁ? ነው ወይንስ እናንተ ስትፈልጉ አላህ ወንድ እየሆነ እንዲገለጥ ብቻ ነው የፈለጋችሁት? ኑ ግቡ እስቲ ወንድ ልጅ ማምለክ ይቁም አዳሜ ስትይ እና መፈክር ስታሰም የነበርሽ ሁሉ
ኑ ግቡ። 2017 ወንድ ልጅ አይመለክም ስትይ የነበርሽ ነይ ግቢ። ኑ ምላሽ ስጡ። እኛም እንላለን በባህሪው መለኮት ወንድ ነው ብሎ የሚል ካለ እሱ ስተተኛ ነው። በባህሪው ዓለም ሳይፈጠር ወንድ ልጅ ዓለምን የፈጠረ ወንድ ልጅ ነው ብላችሁ የምታምኑ ካላችሁ አስቀድሞ አኗኗሩ ወንድ ልጅ ነው የኛ መለኮት ብላችሁ የምታምኑ ካላችሁ እናንተ ስተተኛ ናችሁ። ከዚህ ስተት አስተምሮ ውጡ። ኑ ግቡ። ፍሪዙን ያንጀረገገ ፂም ያላወጣ አካል ነው ዓለምን የፈጠረው ምትሉ ኑ ግቡ። መገለጥ አይደለም ይሄ ባህሪው ነው፣ ሲፋቱ ነው። ኦኬ ክርስቲያን ቀጥል። ሚዩት ነው። ኦኬ ሚሽካት አልማሳቢ 748 ላይ ነው ያለው ሐዲስ እና ምን ይላል? ወይኔ ቤት መቆጣጠር ለምሳሌ ኧረ ተው ቃል ሙስሊሞች አስገባ፣ ሰዎች አስገባ። ኦኬ ቀጥል። ኦኬ during my prayer I dozed and was overcome and I saw my Lord in the most beautiful form. በሰላቴ ሰዓት አላህን በጣም በቆንጆ መልክ በቆንጆ ቁመና አየሁት አለ። he addressed me by name ከዛ በኋላ በስሜ ጠራኝ። and when I replied at your service my Lord ጌታዬ ሆይ ምን ልታዘዝ አልኩት። he asked እሱም እንደዚህ ብሎ ጠየቀኝ። አላህ ማለት ነው። what do the angel near my presence dispute about ምንድነው አጠገቤ ያሉት መላእክቶች ስለምንድነው የሚያወሩት ብሎ ጠየቀኝ። I replied I don't know ወይም ደግሞ ሙሐመድ አላውቅም ብሎ መለሰለት። he asked me in 3 times ሶስት ጊዜ ደጋግሞ ጠየቀኝ። then I saw him put the palm of his hand between my shoulder blades so that I experienced the coolness of his finger between my nipples so that everything became clear to me. ምን አለ ሙሐመድ? አላህ የእጁን መዳፍ ማለት ነው በትከሻዬ መሃል ሲያደርገው ተሰማኝ። የቅዝቃዜውም የእጁ ቅዝቃዜ እስከ ደረቴ ድረስ ተሰማኝ። ኒፕልስ ማለት ነው ደረት አካባቢ ያለው so everything became clear to me and I attained knowledge ከዛ በኋላ ሁሉ ነገር ተገለጠልኝና አወቅሁ። አላህ ሙሐመድ ትከሻውን ደረቱን ነክቶት እጁ ቀዝቃዛ ነው። አላህ የአላህ ጣት ቀዝቃዛ ነው። ዘኩልነስ ኦፍ ፊዝ ቀዝቃዛ ነው ብለህ ነው እንትን አለቅጥ ሞቆት መሰለኝ ሲያሻሸው ጀስ አሁን በጣም ሞቆህ በጣም በሙቀት ሰዓት ሻይ ብትጠጣ ምን ይፈጠራል? ኤክስተርናል ሙቀቱ አለ። ከዛ ከውስጣዊ ሙቀት እንትን ሲል ከዛ በኋላ እንደማላ ቢልህና ትቀዘቅዛለህ። የኢንተርናሉ ሙቀት እንትን ሲል መልሶ ያቀዘቅዛል። እንደዛ እንዳይሆን ዴዘርት ቦታ ስላሉ እነኛ እና አላህ እጅ ቀዝቃዛ ነው እያልከኝ ነው? ሲያሻሻው አቀዘቀዘው ቀዘቀዘኝ እስከ ጡቴ ድረስ ተሰማኝ ነው የሚለው፣ እስከ ደረቱ ድረስ ማለት ጉሮሮዬን ሁሉ ተሰማኝ የሚልበት አለ። ቃል አለ ቃል የለም። ሎክ ጾታ የለውም የሚባለው አካል ይሄን ይመስላል ማለት ነው። ጾታ የለውም የሚባለው አካል ወንድ አታምልኩ እያለ የሚፎክሩት አካል አላህ እንዲህ ነው። አይ መገለጥ ነው ካሉ ታዲያ ፈጣሪ በፈለገው ቢገለጥ በሰው አምሳል ቢገለጥ ወይንም ደግሞ የሰው ስጋና ባህሪ ተዋህዶ ቢገለጥ ምንድነው ችግሩ? ሙስሊሞችዬ ውዶቼ የምንወዳችሁ እንዲህ ቢገለጥ ምንድነው ችግሩ? ለምንድነው ክርስቶስን አልቀበልም ያላችሁት? ሱብሃንአላህ እንዴት ወንድ ልጅ የምትለው አካል ኡስታዙ አላህ ሰማይና ምድርን ወንድና ሴትንም የፈጠረው ራሱ ወንድ ሆኖ ነው። ሴትን የሚጠላው ባይዞ አብዝቶ ራሱ ወንድ ስለሆነ እኮ ነው። አላህ ሚስት የለኝም ደጋግሞ የሚለው ወንድ ስለሆነ ነው። ብፈልግ ከዚህ አግብቼ ወልድ ነበር የሚለው አላህ ወንድ ስለሆነ ነው፣ ከሴቶቹ ማለት ነው።
አይደለም መለኮት የነሱ መለኮትን አረዳድ መንፈስ ነው ብለው እንደማይረዱ እናውቃለን። መንፈስ ካልሆነ ደግሞ ፊዚካል ቦዲ አለው። ያ ፊዚካል ቦዲ ያለው የሚነካ የሚዳሰስ የሚጨበጥ እንደዛ ከሆነ አለው ማለት ነው። ምን አልከኝ? ሄሎ አይሰማም? ይሰማል? ይሰማል ማልበል አትታየኝም። እኔ ጋር ጨለማ ነገር ይላል ፕሮፋይል ላይ ያለ እንትኑ ስሙ እኔ ጋር ሙሉ ለሙሉ አልገባም። ክርስቲያን አውራውሽ ሞሃ ነው። ቀጥላ ክርስቲያን ኦኬ ይሰማል። ምንድን ነው ያንተ ጥያቄ? አላህ ጾታው ምንድን ነው? አቤት አላህ ጾታው ምንድን ነው? ከየት አመጣኸው? እንደሱ ጥያቄውን ከየት እንዳመጣሁት እነግርሃለሁ። መጀመሪያ ጾታው ምን እንደሆነ አይገለጽም። ጾታ የለውም። አላህ ጾታ የለውም። ለምንድን ነው ሙሐመድ ጌታዬን ወይም ደግሞ ማስረጃ አላህ ጾታ የለውም የሚል ማስረጃ የለውም የሚል አለው የሚል ካለ ማምጣት ነው። የለውም ነው እያልኩ ያለው። የለውም የሚል ማስረጃ አንተ ያልተገለጠልህን የለውም እንድትል ማን የፈቀደልህ? ቁርአኑ ይፈቅድልሃል? ቁርአን ነው። ኦኬ ቁርአን ላይ እሺ አላህ ጾታ የለውም የሚል አሳየኝ። ጾታ የለውም የሚል ቁርአን ላይ አሳየኝ። የለውም ማለት አለበት እንዴ? ስማኝ ወንድም፣ አለው ካላለ የለውም የሚል መኖር አለበት እንዴ? ያ ምክንያቱም ቁርአን ብዙ ቦታ ላይ ለምን መሰለህ እኔ ያልፈቀድኩትን እኔ እርም ያላደረግኩትን እርም አታድርጉ ሲል እሱ ያልከለከለህን እሱ የለውም ብሎ ያልከለከለውን አንተ እርም ማድረግ እንደማትችል ቁርአን እጅግ ብዙ ቦታ ላይ ደጋግሞ ይናገራል። ለምሳሌ ሱራ 87ን መመልከት ትችላለህ። እንደውም የማውገዝ ምዕራፍ ላይ ቁጥር 1 ላይ መመልከት ትችላለህ። ኢቭን ነብዩን ራሱ ያወግዘዋል። እርምን ያላደረግኩትን አንተ ማን ስለሆንክ ነው ራስህ ላይ እርም የምታደርገው ይላል። እሱ እርም ሳያደርግ ይሄ ነገር ለእኔ ተገቢ አይደለም የለኝም ብሎ እርም ያላደረገውን ቆይ አንተ ማን ስለሆንክ ነው የለውም ብለህ አላህ ጾታ የለውም ያልከው እሱ የለኝም ብሎ ራሱ ላይ እርም ሳያደርግ አንተ እርም ያላለውን አድምጠኝ እስኪ ያሳየኝ። መጀመሪያ ላይ ጾታ አለኝ ያለበትን ቦታ አሳየኝ። አሁን እኔ ልልህ የፈለኩት ልብ ወለድ ነው ራሱ የመሰለኝ። አንተ ነህ እኮ ልብ ወለድ የምታወራው። ለምን ይሄኛው አንተ የምትተረጉመው እንግሊዘኛ ማን እንደጻፈው አንተ ነህ ልብ ወለድ የምታወራው እንጂ ከየት አንተ ነው የምትለፈልፈው? ይኸውልህ ልብ ወለድ እኮ የምታወራው ይሄንኛው እንግሊዘኛው የምታወራው የአይሁድ ጽሑፍ ነው ሲጀመር ማለት ነው እንጂ የቁርአን ቃል አይደለም። የቁርአን ቃል ነው ብለህ የምታወራው አንደኛ አሁን ያሳነስኩ እስቲ ከቁርአን አንቀጽ ደግሞ አላህ እኔ ጾታ አለኝ ያለበትን ቦታ አስጠኝ እስኪ ወንድሜ። አለ አንተ ቁርአን ላይ አለ። አንተ ቁርአን እኮ ለመተፍሰር እኮ መማር አለብህ። ቁርአን ማወቅ ያጠይቃል አይደል? ሳትማር ሳታውቀው እኮ አሁን አንተ ይሄንን ጽሑፍ ይሄንን እንግሊዘኛ እንዴ ሰው አድርገህ አሁን ስታወራ ለአንድ እንኳን ተራ ሰው እኮ እንደዚህ አይባልም። በአንተ ደረጃ እንደዛ ይባላል አይደለም? አንተ ለፈጣሪ አሁን እንደዚህ ብሎ ይላል ብለህ ታስባለህ? ቀዝቃዛ ሙቅ ምናምን ይህ አሁን ማሾፍ ነው፣ ለእኛ አይመጥንም። በዛ ደረጃ እኮ ለመነጋገር ስለማይመጥን ነው። አሁን አንተ ጋር ስለ ቁርአን ለማውራት የማይመጥን ነው፣ አይመጥንም። ይሄ የምታወራው ነገር ተራ ነገር ነው። እዚህ ጋር መጀመሪያ ነገር ያመጣኸውን የአይሁዲ እንግሊዘኛ አንተ ተረጎምከው፣ ማን የጻፈው? እኛ ቁርአን አለን፣ አንተ የምታወራው ቋንቋ ግን ሌላ ነው የምታወራው። ስለዚህ የምታወራው ስለማይመጥን ለቤቱም ለአንተም ለማንም ስለማይመጥን በዚህ ደረጃ አንተ ጋር ማውራት አስፈላጊ ስላልሆነ ነው። አዳምጥ። ይህንን ጥያቄ መለስኩልህ በማውቀው አንፃር። ሌላ ጥያቄ ካለ ጠይቅ። ኧረ ሰብሪና አላነብልህም፣ ግን ሌላ ጥያቄ ካለህ መልስ። ሰብሪና አንብቢ። ምክንያቱም ያልሽው የመቃብር ቅጣት ሊነካሽ ይችላል። ይህንን በማንበብሽ ራሱ ከመቃብር ቅጣት ልድኝ ትችያለሽ። ሌሊት ቁርአንን አውቆ አለማንበብ የመቃብር ቅጣት ያመጣል ብሏል ነብዩ። መቃብር ቅጣት ደግሞ
መሬቱ ተጣብቃ ሌሊቱ ሙሉ መቃብር ውስጥ ስትቀጠቀጭ እንትን ትያለሽ ማለት ነው። ከሞትሽ በኋላ ሬሳሽ ይቀጠቀጣል። ከዚህ ሁሉ አንብቢ የመቃብር ቅጣት ከሚገጥምሽ። እሱ አንተ እኔ የምቀጠቀጠው አንተ ስላልከኝና ስላላልከኝ ሳይሆን አሁን እኔ የማውቀውን ጥያቄ መለስኩልህ። አንተም ሌላ ጥያቄ ካለህ አቅርብልኝ። ሰብሪና ይኸውልሽ ይሄ ክፍል እኮ ሜቢ ይኸውልሽ፣ እሺ እንደዚህ እናድርግ። ቁርአን አለሽ እጅሽ ላይ? እኔ አለኛው ግን እኔ ቁርአን የማቅሰው አይደለሁም። ሐዲስ ነው የማውቀው። ቁርአን ትንሽ ነው የቀረው። ሐዲስ እንጂ ቁርአን አታውቂ? ሐዲስ ነው የማውቀው። ቁርአኑን ትንሽ ነው የቀራሁት። አልዋሽህም። ያ በማውቀው አቅም አውቃለሁ። ግን ይሄንን አሁን አንተ የምታመጣውን ትራንስሌተር እና ትራንስሌሽን እኔ ምንም የማውቀው ታሪክ የለም። በማውቀው መንገድ መለስኩልህ። አይሆን ሌላ አንተ ጥያቄ። እሺ ሰብሪና አዳምጪ። ያው አዳምጪ። እኔ ልንማማር ነው የመጣ ነው። እሺ ልስጥሽ መረጃ ልስጥሽ። ቼክ አድርጊና እኛ ከዋሸን ነገም ተነጎዳም ስለምታገኝኝ እናንተ ቀጣፊዎች ውሸታም። ፎሎ አድርጊ። ፎሎ ደግሞ አላደረግሽኝም ነው አድርገሽኛል። ፎሎ አድርጊኝና ካላደረግሽኝ አድርጊኝና ነገም ተነጎዳም አንተ ውሸታም ትይኛለሽ ማለት ነው። እሺ ሱራ 6 ላይ ነው የሚገኘው። ሱረቱ አናም ይባላል። 101ኛው አያ ላይ ነው የሚገኘው። ከመቶ ጀምረሽ አንብቢው። አላህ ልጅ አለው ብለው ሲሉ አላህ ደግሞ ምን አይነት ምላሽ ሰጠ? ሚስት ሳይኖረኝ እኔ እንዴት ልጅ ይኖረኛል ብሎ ምላሽ ሰጠ። ስለዚህ አላህ ነሰሰርሊ ልጅ እንዲኖረው ሚስት ያስፈልገዋል ማለት ነው። አሁን ማለት ነው እኛ ሰዎች ልጆች ነን ማለት ነው። ነው አይደለም? እንደዛ ነው ያለው። አላህ የተረዳው እኛ ይልሽው አላህ የተረዳው ምን እንደሆነ ታውቂያለሽ? ለግዴታ ልጅ አለው ሲባል ልክ አንዲት ኢትዮጵያዊ አንዱን ህንዳዊ እንደምታገባ አንድ ኢትዮጵያዊ ጎረምሳ አንዲትን ኢትዮጵያዊት ኮረዳ እንደሚያገባ እንደዛ ነገር ነው የተረዳው። የስጋዊ ጋብቻ አለ አይደለ? እንደዛ ነው የተረዳው አላህ ባልና ልጅነትን ራሱ ማለት ነው። እኛ የእግዚአብሔር ልጆች ብለን ስንል የጸጋ ልጅነትን ሰፈር ውስጥ ራሱ ያሳደገን ራሱ አባት መምህራችን አባት ፈጣሪ ወደዚህ ዓለም ሲፈጥረን ማለት ነው ሰው አድርጎ ነው የፈጠረን። ወንድና ሴት አድርጎ ነው የፈጠረን። እሱ በእጁ ነው የፈጠረን እንጂ ተዳቅሎ አይደለም የፈጠረን እኛን። እሺ መልካም። እሺ ወደ ሐዲሱ እንሂድ። እሺ አሁንም ሐዲስ ደግሞ ስለምትቀበይ አንዴ እብኑ ተሚያን አንዴ ክፈትልኝና ከዛ ደግሞ ወደዛም እንሄዳለን። ሁለት እንትን ብቻ ነው ያለኝ፣ በጣም ደክሞኛል። እዚህ ጋር ደግሞ ምን ይላል መሰለሽ እህታችን፣ ሜቢ አረብኞቹ ያለሽ ወይንስ እንግሊዘኛው ላይ እንሄድበት? በእንግሊዘኛው ሄደ። ኦኬ the messenger of God may God bless him and guarantee him peace said ያላ መልእክተኛ ወይንም እንደዚህ አለ፣ ሰላም በሱ ላይ ይሁን፣ ሰላም በሱ ላይ ይሁንና I saw my Lord in the form of beardless young man ጌታዬን ፂም አልባ ወጣት ልጅ ሆኖ with curly hair in green meadow ነብዩ ማለት ነው። ጌታዬን ፂም አልባ ፍሪዛም ፀጉር ሆኖ በአረንጓዴያማ ሜዳ ነገር ቦታ ላይ አይቼዋለሁ። ማን ያለው? የሙተሊብ የልጅ ልጅ የአብደላ ልጅ የሙስሊሞቹ ነብይ ሙሐመድ። ፈርስት ኦፍ ኦል ማለት ነው ቁርአን ነብይ መሐመድ አይደለም የጻፈው። መቼ ወጣኝ እኔ? ቁርአንን የጻፈው ክርስቲያን ሆኗል። the messenger of God ብሎ እኔ አየሁት ብሎ ሲጽፍ እንደዚህ ብሎ ነብይ መሐመድ አይጽፍም፣ መጻፍም አይችልም ካለ ቁርአን ወላውላስ ጻፈ እኮ አይልም። the messenger of God bless him and grant him peace said አይደለ አለ ነው የሚለው እና ጻፈ መቼ ወጣኝ? ወይኔ በላቸው ሐዲስ እኮ አለ ነው በቃ። አሁን ደግሞ ስለዚህ ጻፈ የሚል እዚህ ውስጥ የለም አለ ነው። ያለውን አስተላለፉልሽ። ሐዲስ እንደዛ ነው አለ ነው የኔ እህት።
ስለዚህ አላህ ምን አይነት ነው ይለናል? ጺም አልባ ወጣት ልጅ ሐዲስ አለ ከሆነ የእናንተ መዝሙር የእናንተ ስብከትስ ምንድን ነው ተባለ ነው? ግን እዚህ ጋር ምንድነው የሚለው ተርጉሚልን። እኔ አንቺ እንግሊዘኛሽ ደግሞ በጣም ነው ያምረው። እኔ በመስኮት ነው የተማርኩት። አንዴ አንብቢና ተርጉሚላቸው። የት ጋ? ከላይ ያለውን ጀምረሽ ቀደም ያነበብሽው። The messenger of God, may God bless him and grant him peace. That means ሰላምና ክብር በሱ ይስፋ ነው። Said I saw my Lord in a form of beardless young man with a curly hair and a green meadow. Summary of the Hadith scholar ruling authentic with his chain of transmission. Oh, ከርሊ ሄር ሆኖ በሚዶዋ ምን እንደሆነ አላውቅም። ቢርድለስ ጺም የሌለውና ከርሊ ሄር ሆኖ የሆነ ግሪን ጋርደን ውስጥ ነው ምናምን ውስጥ አየሁት ነው የሚለው። ከየት ነው ያመጣኸው? ማን ነው ይሄንን ያለው? ሜሴንጀር ኦፍ ጋድ። ማን ነው እሱ? የሰውዬ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም። አላህን ነው ያየው አይደለ? በምን አይነት ቦታ? አረንጓዴ ቦታ። እሺ፣ አረንጓዴ ሜዳ ላይ የሚሆን ጺም አልባ ሲጀመር አላህን ማለት ነው። ማንም አላህን አላየውም። ዋው ቴንክ ዩ ነብዩ። ከመጀመሪያ ስናነሳ ነው ይሄ የተሳሳተ ኢንፎርሜሽን ነው እዚህ ጋር ያመጣኸው። አላህን ማንም አላየውም። አንድ ጊዜ ነቢ ሙሳ አዳምጠኝ አንዴ። አንድ ጊዜ ነቢ ሙሳ ካላየሁ አለው ሆኖ ካላየሁ ያኔ እንደዛ ባለ እንትኖች ሲህር የሚሰሩ ሰዎች ሲመጡ ካላየሁ እነሱን ፈርቶ ራቅ ያለ ጋራ ላይ ሲወጣ ላግኝህና አናግረኝ አለው። ከዛ ሲመጣ ነቢ ሙሳ እሱን ማየት አልቻለም እና ፌንት ወጣ። ከዛ ሲነሳ ደነገጠ። ሳብሪና አንድ እዛ ጋ ነው። ሌላ የተቀረው ደግሞ ማለት ነው ነቢ ሙሐመድ አንድ ጊዜ ነው በህልማቸው ያዩት። እሱንም አላህን አይደለም ያዩት፣ ኑሩን ነው ያዩት፣ ብርሃኑን ነው ያዩት። ሰብሪና ይሰማል። ብርሃኑ አይታይም። የሙሴ ታሪክ የተኮረጀ ነው። ሙሐመድ ግን ያመጣው አላህ የሙሴውን ፈጣሪ ስላልሆነ ያው ሚሽካት አመሳቢ ላይም አንብቢው። ሚሽካት አልመሳቢ 725ንም ደገመሽ በሌላ ሐዲስ ደግሞ What do the angels near my present dispute about? I replied, No. Ara targubi. Then he Ara ያንሸፍ ነው ሄድሽበት። ተርጉሚው እየተረጎምሽ እንድንረዳ በጣም አፈጠንሽው። ምንድን ነው እሱ? ፎርም እንትኑ እያነበብኩት ነው አልረዳው ነው እንዴ እየተረጎምሽልን እንጂ እኛ ደግሞ እንግሊዘኛ ገባንማ። እኔ ውድ ቀስ ብለሽ እንዲገባን አድርገሽ ከስር ያሉት እንዲገባቸው ቀስ እያልሽ እየተረጎምሽ ቢዩቲፉል ፎርም ማለት ፈጣሪን በጣም በሚያምር ፎርም አየሁት። እሺ አይታይም ብለሽ ነበር። አዲስሽ ደግሞ አየሁት ይላል። ነብይሽ ነው ያለው አይደል? ይሄንን and he said okay አንዴ አትነቃንቀው። እኔ ከየት እንደምታመጣው እነዚህ አይነቶችን ባይ ዘ ዌይ ሁሉም ትራንስሌተሮች ትክክለኛ ትራንስሌተር አይደሉም። መልካም በሌላም አዲስ ላመጣልሽ እችላለሁ። ይበቃሻል። ይሄንኛው በሌላ ቆይ ይሄን ያክል እውቀት ካለህ ለምን እሱ ጋር አትገናኙ? ማራው እሱ ጋር ናስቲ ፕሊዝ ጥራው። ባይዘ እሱ ምንም ያውቀው የለም ከሱ የተሻለ እየመለስኩልህ ነው። ጠራውለም በራስ ቤት እኮ አንተ እንደፈለክ ሚውት ትይዛለህ ታውቃለህ። ኦኬ ወይ ሰብሪና ጥያቄ ያለሽ ልቀበልሽ። በቃ ክርስትና ላይ እናንተ ምን ገባችኋል? እናንተ ምንም እኮ አይገባችሁም። አልገባ አላችሁ እኮ አላህ ሂጃብ ያደርግባቸዋል አሉ። እነዚህ ክርስቲያኖችን ሌላ እምነት የሚከተሉትን ማለት ነው ሂጃብ ያደርግባቸዋል። አይትና መስማትም አይችሉም አሉ። አላህ እንደዛ አላለም። እንደውም ከእናንተ ይልቅ ታውቃላችሁ የተባልነው እኛ ነን። ሱራ 7 157 ላይ፣ ሱራ 10 94 ላይ፣
ሱራ 16 43 እስከ 44 ላይ ሱራ 21 7 ላይ አንቺ አይደለሽም ታውቂያለሽ የተባልኩት እኔ ነኝ ታውቃለህ የተባልኩት። ክፈትላት። አንተ ይሄንን ሁሉ አንብበህ ፈጣሪ መረዳት ካለብህ ማለት ነው ዳም ማለት እኮ ነው። ወደ አንተም ካወረዳ በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፍ የሚያነቡትን ጠይቅ። መጽሐፍ አለ፣ ድሮ መጽሐፍ ነበረ። ያ መጽሐፉ ደግሞ ምን መሰለሽ ጠይቅ ተባለ አይደለም? ይሄ ጠይቅ የተባለው ነብይሽ ነው አይደለ? ቴንኪው። ካንተ በፊት የወረደው ደግሞ የተባሉት ዘቡርና ተውራት ኢንጂል ናቸው። የኢንጂል ባለቤቶች ደግሞ ክርስቲያኖች ናቸው። የኢንጂልና የተውራት ባለቤት ክርስቲያኖች ናቸው። ያ ተውራትና ዘቡር ኢንጂል የክርስቲያኖችና የይሁዶች መጽሐፍ ነው። እሱን ደግሞ ላሳይሽ። የኢንጂል ባለቤቶች ደግሞ ምን ተብለዋል? ጠይቅ እነሱን ተባለ። የመጽሐፉ ሰዎችን ጠይቅ ከተባለ ሱራ 5 47ን ክፈትልኝ። ሲጠይቅና እነሱ ምን ይሉታል ሚሉትን ላሳይሽ። እነሱ ደግሞ ምን አይነት እንደተሰጣቸው ምን ይላል አንብቢው። እኔ ምልህ ቆይ እኔ ከየት ነው የምታመጣቸው እነዚህ የተሳሳቱ ኢንፎርሜሽኖችን? የተሳሳቱ ትራንስሌተሮችን እኮ ነው የምልህ። ሰብሪና አላህ ባወረደው እሺ ቆይ አንድ ነው ትቀጥያለሽ። የኢንጂል ባለቤቶች አላህን ባወረደው የማይፈርዱ እነዚያ አማኞች በእነርሱ ናቸው። አመፀኞች፣ አማኞች ሳይሆን አመፀኞች ናቸው። ኦኬ እህታችን፣ ስለዚህ ነብይሽ ምን ተብሎ ተነገረው መሰለሽ? ማጣቅ ከሆነ የመጽሐፉ ሰዎችን ጠይቅ ተባለ። የመጽሐፉ ሰዎች መጽሐፍቶቹ ምንድናቸው? ኢንጂልና ዘቡር ተውራት ናቸው። ሱራ 2 111ን 113ን ክፈትልኝ። እነኚህ ደግሞ ማናቸው? ክርስቲያንና ይሁዶች ናቸው። መጽሐፉ እኛ ዘንድ አለ፣ እኛ እንጸድቃለን፣ እኛ እንድናለን የሚሉ ናቸው። እነሱን ጠይቅ። ሙሐመድ ማያውቅ ከሆነ ማንን እንዲጠይቅ ነው የታዘዘው? አይሁድና ክርስቲያኖችን። ለምንድን ነው የተባለው? ሳሂህ ቡኻሪ 1913 ላይ ሙሐመድ ራሱ ምንም ማያውቅ ተከታዮቹም ምንም ማያውቁ ስለሆኑ ሱራ 7 157 ላይ የማይጽፍ የማያነብ ያስቀድሞ የነበረውንም ታሪኮቹን መጽሐፍቶቻቸውን ስለሆነ ጠይቅ ተብሏል። ያውልሽ እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች መጽሐፉን የሚሉ ይላል የሚያነቡ ክርስቲያኖችና አይሁዶች መጽሐፉን ያነባሉ። ስለዚህ የሚያነቡ ከሆኑ ደግሞ ያውቃሉ። ልብ በይ፣ በደንብ አስመርላት። እነርሱ ትንሽ እንትን በልልኝ፣ እኔ ብዙም እየታየኝ አይደለም፣ ድካምም እየተሰማኝ ስለሆነ ልብ በይ። ቆይ እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች በምንም ላይ አይደሉም ይላል። መጽሐፉም የሚሉ የሚያነቡ ሲሆኑ 7:157ን ክፈትልኝ። አሁን ሙሐመድስ ያነባልን? ማነው የሚያነበው? ማንም ማንበብ አያውቅም እኮ። ማንም አያውቅም ትለኛለህ። የሚያነቡ ሲሆን እያለሽ ክርስቲያኖችና አይሁዶችን ሙሐመድ ደግሞ እንደማያነብ ላሳይሽ። እሺ አንዴ ለነዚያ ያንን ልብ በይ፣ ለነዚያ ያንን እነርሱ ዘንድ በተውራትና በኢንጂል ቅድም አስቀድሞ መጽሐፍቶች እንዳሉ ጠቁመውናል። እነሱን ጠይቅ ብሎታል። እነሱን ታላወቅ ጠይቃቸው ያላቸውን ማንን? በተውራትና በኢንጂል ነው ብዬሽ ነበረ። ለነዚያ እነርሱ ዘንድ በተውራትና በኢንጂል ተጽፎ የማያገኙትን የማይጽፍና የማያነብ ነብይ የሆነውን ምን የማይል የማይጽፍና የማያነብ ነብይ የሆነውን ሳሂህ ቡኻሪ 1913ን ክፈትልኝ። ምን ማይል መጻፍና ማንበብ የማይችለውን እርሱን ማን? እነሱን እንዲጠይቃቸው፣ እነሱ ደግሞ በያዙት መጽሐፍ እሱን እንዲዳኙት እንዲያስረዱት፣ እሱ ደግሞ ምንም ታላወቀ እንዲል እሱ ብቻ ሳይሆን እናንተም ደግሞ 16 43 ላይ 44 ላይ ምን እንድትሉ እነሱን እንድትጠይቁ እንድትረዱ ያዛችኋል። ሉክ 1913 ላይ ሳሂህ ቡኻሪ እንደዚህ ይላል። the prophet said we are an illiterate nation ምንድነን እኛ አለ? መሀይሞች ህዝቦች ነን። ማን ነው ይሄንን ያለው? ነብይሽ እንትን አድርገው ፎከስ አይደለም ራሷ ተቀጥለው አይሻ ይላል። አይ ምን ሳብሪና ይላል። You guys are so dumb. ታይ አይሻ አይም ሳብሪና
እሺ ተከታዮቹ ምንድናቸው? እሱ ምንድነው? እሱ እህታችን ተርጉሚልን። እኔ ቆይ ተምሬልህ በደንብ እመጣልሃለሁ። እሺ ፈጣሪ የገነት ሰው ያርገን። ፈጣሪ የገነት ሰው ያርገን። አሜን አሜን። ይኸውልሽ ገነት ደግሞ በማን ይታወቃል? ፈጣሪ ቅጣታችንን ከቀጣን በኋላ እፎይን ያሳየን። ሰብሪና አንቺም አትቀጭም፣ ትድኛለሽ። በቅርብ ቀን ወደ ክርስቶስ ብልት ትቀየጫለሽ፣ ወደኛ አካል ትመጫለሽ፣ ወደኛ ብረት ትሆኛለሽ። እኔ ሰብሪና አዳምጪ። ክርስቶስ ሰላም እናንተ ጸልያለሁ፣ እናንተም እርስ በርስ እንጸልይ። በቃ እኛም ግራ ገብቶናል፣ እናንተም ግራ ገብቷችኋል። እርስ በርስ እንጸልይና ከዛ ምን ብናይ ይሻላል በኋላ የፍርድ ቀን ሲመጣ። ሰብሪና እንደዛ አላለማ። ሱራ 3:61 ላይ ልጆቻችሁንና ልጆቻችንን ነፍሶቻችሁንና ነፍሶቻችንን እዘን መተን ያላ ቁጣ በሐሰተኞች ላይ ይሁን ነው የሚለው ቁርአንሽ። ሱራ 9:30 ላይ ደግሞ ክርስቲያኖችና አይሁዶችን አላህ ያጥፋቸው ነው የሚለው ቁርአንሽ። እርገሚ ነው እንጂ የሚልሽ መርቅ አይልም። ኢቭን መመረቅ መጸለይ ሳይሆን ሱራ 5:51 ላይ ሱራ 3:28 ላይ ጓደኛ እንዳትሆኝ እንኳን የሚከለክል ነው። እንኳን መመረቅና እንኳን ጸሎት ልታደርጊለት ጓደኛ ወዳጅ እንኳን ረዳት እንዳታደርጊያቸው ከነሱ ጋር ምንም ህብረት እንዳታደርጊ አላህ ያጥፋቸው ብለሽ እርገሚያቸው ነው የሚልሽ። ምክንያቱም ሱራ 98:6 ላይ እነሱ ከፍጥረታት ሁሉ መጥፎ ናቸውና ይላል። ወይኔ እሺ እኔን አሁን ማንኛውም ሙስሊሞች ሲፈጥረንም ጽድት አድርጎ ነው የፈጠረን። አልሐምዱሊላህ። ስለዚህ አላህ ይግለጥላችሁ። አንድ ጥያቄ እፎይ ሳትወጣ አንድ ጥያቄ ነበር ልጠይቅና ልውጣ። አንዴ ጥድት አድርጎ ነው የፈጠረን አለ ሱራ 15:26ን ክፈትለት። እንዴት ጥድት ብሎ መፈጠር እንየው እስቲ። ሂስትሪ ኦፍ አጣበሪ ቮሊዩም 1 ላይ ደግሞ ፔጅ 262 አይ ቲንክ አንብቡት። እፎይ ትራንስሌተር ሁሉ እውነተኛ አይደለም። እፎይ ትራንስሌተር ሁሉ እውነተኛ አይደለም። ባይሆን አረብኛ ተማርና ከዛ በአረብኛ የተረጎምከውን ለራስህ አምጣና እዚህ ጋር መታምብ። ይሄው አረብኛው አማርኛውን አድርግልኝ። ለማንኛውም ጽድት ካለ ነገር ነው የተፈጠርነው ብሏል። ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። የሚገማው ጭቃ ነው ጽድት ያለ። ቁጥር 33 ላይ አድርግልኝ። ይህንን የሚገማ ጭቃ ደግሞ እኛ ሳንሆን ኢብሊስ ራሱ ይቃወመዋል። ሰውን ነው የሚገማ ጭቃ የፈጠረው። ያ ከሚገማ ጭቃ ነው የፈጠርኩሽ 40 ዓመት ሙሉ አቆይቼ አበስብሼ አጠንብቼ ነው በሁለት እጄ ሰራሁት ይላል። እሱን ደግሞ ጠበሪ ላይ ያሳይሻለሁ። ከሚጨለጨል ሸክላ ከሚገማ ለፈጠርከው ሰው ልሰግድ አይገባኝም አለው። ኢብሊስ ራሱ ገማኝ ብሎ አልሰግድለትም አለ ማለት ነው። ጠበሪ ደግሞ ይህንን ሲፈሰርልሽ ምን ይላል? አላህ በቀኝ እጁ ጥሩ ሽታ ያለው በግራ እጁ ደግሞ የሚገማ ጭቃ ቀይጦ አዋህዶ 40 ዓመት አቆይቶ ያንን አዋህዶ ነው ሰውን የሰራው ይለናል ሙፈሲሩ ታላቅሽ። ኤኒዌይስ ጥያቄ ብቻ እንልቀበልና ይቀር አንድ ነገር ልበላችሁ። እሺ ጥያቄ ምን መሰለህ? እፎይ አንዴ ሰዓት እየሄደ ስለሆነ አንዴ ቆይ። ሜቢ ኑህ ልታወራ ስለፈለገች ኑህ ላፍቀጥ። ሶሪ እንኳን ደህና መጣሽ። እንኳን ሰላም ቆየህልኝ እፎይ። ሁላችንም ሰላም ብያለሁኝ። እህቴን ላውራት ስለፈለኩ ነው። ማለት እሷ ሳያት ትንሽ ብዙ እንትን የምትል አልመሰለኝም፣ የምታውቀውም አልመሰለኝም። በእርግጥ ሀዲሶችን ልታውቃቸው ትችላለች፣ ግን እንደ ስምሽ በሰብር አድርገሽ ብታያቸውና ብታነቢያቸው ላለው። ምክንያቱም ሳይሽ ስማርት ትመስኛለሽ። እኔም ከ2 ዓመት በፊት ከአንቺ የባስኩ አግረሲቭ ነበርኩኝ እና ቼክ አርጊ፣ ሀዲሱንም ቁርአኑንም ሁሉንም ቼክ አርጊ። ግድ የለሽም ሳይሽ ስማርት ቶሎ የሚገባሽ ይመስለኛል። አንብቢው። ሌላ ሳምሪና አይ ቲንክ በደንብ አንብቢያቸው። ፎሎ አርጊንና ስተት ካገኘሽ አንድ ፎ የተሳሳተው ካመጣሽ አዋርጂኝ። አደባባይ ላይ መጥቼ
በጭንቅላቴ ይኸውልሽ ቪዲዮ ከፍቼ በጭንቅላቴ ቆሜ ከዋሸው ከቀጠፍኩኝ እኔ ይቅርታ ጠይቃለሁ። አንድ ስህተት ሙሉ በሙሉ ውሸት ነው። ሙሉ በሙሉ ይሄ የምታመጣቸው ትራንስሌተሮች እኔ ኬት እንደምታወርድ ባላቀውም ማለት ነው። ላይክ ሞስት ኦፍ them they are not right። አንደኛ ሁለተኛ ነገር ደግሞ ማለት ነው ሰብሪና ፕሊዝ ቆይ አንድ ነገር ስህተት ነው የሚባለው ማስረጃ ዞ መጥቶ ይሄንኛው ይሄ ነው ትክክል እንጂ አንተ ያመጣው ስህተት ነው ማለትና መሞገስ ይቻል እንጂ በጭፍኑ ስህተት ነው ዘሆል ስህተት ነው ካልሽ ቁርአንሽን ስህተት ነው እያልሽ ነው። የሆነ ቀን ላይ ሲገባሽ ስታነቢው ታፍሪበታለሽ። እኔ ያልኩት ሆኖ ስታገኘው አይምሮ ካላችሁ ማለት ነው። አይምሮ ካሌላችሁ ግን አናፍርበትም እኛ። ሃሌሉያ! ፈጣሪ መንገዱን ይስጥ፣ ፈጣሪ መንገዱን ያበረታታ፣ ፈጣሪ ይግለጽልህ። ይሄ እንደዚህ ጭፍን ያደረገብህን ጥቁር መጋረጃ ያንሳልህ። አሜን። ቻው ሰዎች። ኢየሱስ ጌታ ነው በይ አንዴ። ኢየሱስ ጌታ ነው አንዴ በይ እስኪ። ኢየሱስ ጌታ ነው። ቱፓክ መላጣ ነው። ያንቺ ይለያል። የቱፓክ መላጣነት እኔ አያገባኝም። ኢየሱስ ግን ጌታ ነው፣ የጌቶች ጌታ ነው። ጥያቄ ምን መሰለህ? ቆይ ደባር ነው። ቱፓክ መላጣ ነው እኮ ያው እውነት ነው፣ ሀቅ ነው። መላጣ ነው። ጸጉር አለው ይባል አይችልም፣ አይካድም። የኢየሱስን ጌትነት አይካድም እንደማለት ነው እየወሰድኩት እኔ። ይመቻት። ኦኬ አንድ አሁን በእናንተ ማለት ነው በእናንተ ወንድማችሁ ማን ነው? ስምህ ማን ነው? ኡስማን። በመጀመሪያ ደረጃ ውሸት ነው ያልከውን እኔ ከፍ አድርጌህ ነበር። ለምንድን ነው ያሳነሳችሁት? ውሸት የሆነውን እኛ ያወጣነውን አንተ ክፈትና ውሸት መሆኑን ከፍተህ አሳያቸው ለህዝቡ። እሺ እሱ በደንብ እውቀቱ የለኝም እንዳንተ ግን ይሁንና አሁን በአንተ ጋር እንትን የሚባል ነገር ቆይ ልብ በሉ። ይሄ ሰውዬ አሁን ውሸት ነው እንዳለ እሱ ጋር መጥተህ በደንብ ማውራት ትችላለህ። ቆይ ተረጋጋ። ጥያቄ እንድጠይቀኝ ከሆነ ፈቀድኩልህ። ምን ብዬ ነበረ? ዘሆል ያወራኸው ውሸት ነው አለ። ባይዞ ማንም ይመልስ የለም። አይታችኋል እንግዲህ። እስቲ አንድ እንኳን እኔ ዋሸሁትን መረጃ ከፍተህ አሳይ ሲባል ደግሞ እውቀቱ የለኝም አላውቅም ምን እንደሆነ። ዘሆል ውሸት ነው ያለኝ አካል አንዱን እንኳን ውሸት አሳይ ሲባል አላውቅም። ቴንኪው አለማወቅ ጥሩ ነው። ውሸት ነው ማለትህን እንደዚህ ኤክስፖዝ ሳደርገህ ደግሞ ለእኔ ሳይሆን ሳቲስፋክሽኑ ከስር የሚያዳምጠው ለአንተ ወገኖች ቅድም ውሸት ነው ብለህ ጆሯቸውን እንደመያዘ የሞከርካቸው ውሸታም አንተ እንደሆንክ አሳይና እስልምና ለውሸት እንደማይቆም አረጋግጣለሁ ማለት ነው። እና እናመሰግናለን። ቀጥታ ጥያቄን ጥቅስ ጥቀስና ምንድን ነው እሱ ጥያቄ? ምንድን ነው የምፈልገው? ጥያቄ አሁን በእናንተ አመሰግናለሁ ስለተፈቀደልኝ። በእናንተ አሁን መጀመሪያ ህፃን ልጅ ሲወለድ ወንድ ልጅ በ40 ቀኑ ነው መሰላ እንትን የሚባለው የሚጠመቀው። እሺ ሴት ልጅ በ80 እዛ ድረስ የተወለደው ህፃን ምን ሙስሊም ነው የሚባለው? ክርስቲያን ነው የሚባለው? ምንድን ነው ሃይማኖቱ? ኦኬ ባይዜ በ40 እና በ80 ቀን ይጠመቃሉ። ምንድን ነው እሱ የሚባለው? ሙስሊም ነው ክርስቲያን ነው? ባይዜ ሙስሊም ለመባል በራሱ ሙስሊም ማለት ምን ማለት ነው? እሱን ድፋይን አድርግልኝ። ሙስሊም ነው አይደለም የሚለውን ሙስሊም ምንድን ነው? ሙስሊም ማለት ምን ማለት ነው ያልኩ ምንድን ነው ብዬ ነው የጠየቅኩ። ምንድን ነው ሙስሊም ማለት ነው አይደለም የሚለውን እንዳስረዳ ማለት ነው። ለምን አትመልስልኝም? ለምን ፈራ? የሙስሊምን ዲፊኒሽን ከነገርከኝ ነው አይደለም የሚለውን ህፃኑ እንድመልስልህ ለምን አልነግረኝም? ሙስሊም ማለት ምን ማለት ነው? አመልስም? ዝምታ ይሻላል። ኤኒዌይስ እኛ ዘፍጥረት ገና ሲጀምር እግዚአብሔር ሰማይና ምድርን ፈጠረ፣ የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበረ ይላል። ያ የእግዚአብሔር መንፈስ የሰፈረበት ውሃ ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ ሰውን በመልካችን በአምሳላችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ፈጠረው፣ ገዢም አድርጎ
ሾመው አይደል? ቁጥር 28 ላይ ሰው ገዢ ሆኖ ከተሾመ የእግዚአብሔርን የገዢነት በጸጋ ካገኘ ገዢ ስለሆነ ሰው በባህሪው፣ ስለዚህ ሰው ሁሉ የእግዚአብሔር ፍጡር ነው። ያ ደግሞ ምንድን ነው? ክርስቲያናዊ ነው። እስትንፋሱን የተቀበለ ዘፍጥረት ምዕራፍ 2 ላይ ሰው ሕያው ነፍስ ያለው እንዲሆን እግዚአብሔር እስትንፋሱን እፍ አለበት አይደለ? ያን እስትንፋስ ተቀብሏል። ያን እስትንፋስ ከተቀበለ ደግሞ ምንድነው ማለት ነው? ከእግዚአብሔር የተወለደ ከእግዚአብሔር የተፈጠረ ነውና ከአላህ ሳይሆን እሱ ምንድነው? ክርስቲያናዊ ነው። ክርስቲያናዊ ነው። ያ የእግዚአብሔር መንፈስ የተዋሃደ ስለሆነ ማለት ነው። ነገር ግን ዳግም ይወለዳል። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ ሰው ለኒቆዲሞስ ምን ይለዋል? ኒቆዲሞስ ክርስቶስ ጋር መጥቶ ይጠይቃል። ጎበዝ ጠያቂ ነው። ምሽት ላይ እንዳንተ መጥቶ ወረደ እንዴ ይጠይቃል። መጥቶ ሲጠይቅም ሰው ዳግም ከውሃና ከመንፈስ ካልተወለደ በስተቀር ዳግም የሚለው ሁለተኛ ነው። ከምንና ከምን ካልተወለደ? ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ማለት አይደለ? ዘፍጥረት ላይ ካያችሁ፣ ዘፍጥረት 2 ላይ ካያችሁ ሰው ሲፈጠር ለመጀመሪያ ጊዜ ምን ተሰጥቶት ነበር? የእግዚአብሔር እስትንፋስ ተሰጥቶት ነበር አይደለ? ሲጠመቅም መንፈስ ቅዱስን ይቀበላል። ዳግም ይወለዳል። ዳግም ማለት ሁለተኛ ውልደት ነው። አንዴ ተወልዶ ነበረ፣ ዳግም ይወለዳል። በጥምቀት ዳግም ሲወለድ ክርስቶስን ይለብሳል ማለት ነው። ክርስቲያን ተብሎ ይጠራል። በክርስቶስ ክርስቲያን ይባላል ማለት ነው። ትንሣኤን ያገኛል ማለት ነው። አምኖ ሲጠመቅ ትልቅ ከሆነ ደግሞ ክርስቲያን ይሆናል። ልጆችስ 80 እና 40 ነሰሰርሊ ግዴታ አይደለም። አይ ቲንክ ኩፋሌ ምዕራፍ 5 ቁጥር 4 ላይ 9 እንደዚህ አካባቢ ላይ አዳምና ሔዋን አዳም በተፈጠረ ምድር ላይ የተፈጠሩት ታውቃላችሁ። ከአፈር ስለተበጁ ወደ ገነት የገቡበት አዳም የገባበት በ40 ነው። ሔዋን የገባችበት በ80 ነው። ቤተክርስቲያን እሱ መሰረት አድርጋ በ40 እና በ80 ተጠምቃለች እንጂ እሱ ቅኖናዊ ነው። ግዴታ 40 እና 80 አይደለም። በ60 በ20 ኢቨን በ10 በ20 በ30 ቀንም ሊጠመቅ ይችላል ልጁ ችግር ወይ እንዳለ ወይንም ደግሞ በተለያዩ ምክንያቶች ደግሞ ከዛም አልፎ ሊጠመቅ ይችላል። ይሄ ቅኖና ስለሆነ ማለት ነው። ህፃናቱ እንደዚህ ከሆኑ እንደዚህ ገሃነም ይገባሉ ምናምን የሚል ተረት ተረት ስላላችሁ ነው። እንደዚህ አይነት አስተምሮ የለንም። ምክንያቱም ህፃን ልጅ ኃጢአት በራሱ የሚጠየቀው በሰራው ነው። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ሕዝቅኤል ምዕራፍ 18 ቁጥር 4 ላይ፣ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ልጅ የአባቱን ኃጢአት እንደማይወርስ ስለሚናገር ህፃናቱ በአባታቸው ኃጢአት ሊጠየቁ አይችሉም። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ። ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ ህፃኑን በመካከሉ አቁሞ ለደቀ መዛሙርቱ ከሁሉ በመንግስት ሰማያት ማነው ታላቅ ተብሎ እንደተባለውም ምላሽ ሲሰጥ እንደ ህፃናት አልተመለሳችሁ እንደ ልጅም ካልሆናችሁ ምናምን መንግስት ሰማያት እንትን አትሉም። ህፃናት ልክ እንደ ህፃናት እንደ መንግስት ሰማያት እንደ ህፃናት ሆናችሁ ምገቡበት እንደሆነ ምሳሌ አድርጎት ተናግሮታል ማለት ነው። ባይሆን ግን በእናንተ ወረስቱ ምንድነው? እሱ ህፃን ልጅ የት እንደሚገባ አይታወቅም። አይደለም የገነት ምሳሌ ሆኖ ሊነገርለት ህፃን ልጅ ሞቶ ህፃን ምንም ያልሰራ ኃጢአት ያልሰራ ነቢዩ ተጠይቆ ምንድን ነው ያለው? አይሻ ምን አለች? ይሄ ልጅ ገነት ይገባል ምንም ኃጢአት አልሰራም ብላ ስትናገር ነቢዩ ምን አለ? ኖ ተቃራኒም ሊሆን ይችላል። ምክንያቱም ገና ከመፈጠሩ በፊት አላህ ስለቀደረበት ከቀደረበት የገሃነም ሊሆን ይችላል። ምክንያቱም አላህ ሰዎችን ለገሃነምና ለገነት ስለፈጠረ ሱራ 7 158 እስከ 159 ላይ ሱራ 7 178 እስከ 79 ድረስ አብዛኞችን እሱ አጣሞ ገሃነም ስለሚከታቸው ማለት ነው። ገና ሲፈጥር በአዳም ጀርባ ውስጥ በአዳም እንትን ውስጥ አሉ ሚሽካት አልመሳቢያ 119 ላይ የአዳምን ጀርባ ትከሻውን ቀኙን መታ መታ አድርጎ የወጡትን ዝርዮች ነጭ ነበሩ ወደ ገነት ግቡ ይላቸዋል። ግራ ትከሻውን ደግሞ መታ መታ አድርጎ የወጡት ዝርዮችን ገሃነም ግቡ ብሎ ቀድሮባቸው ስለነበር ማለት ነው። በግራ ከተፈጠሩት ውስጥ ከሆነ ያ ህፃን ልጅ ገሃነም ገቢ ይሆናል። ከቀኝ ከወጡት ውስጥ ከሆነ ደግሞ ገነት ገቢ ይሆናል። በተመሳሳይ ደግሞ አልከድር የገደለውንም ህፃን ልጅ ማስታወስ ይጠበቅባቸዋል። ገና ሲወለድ ጀምሮ ካፊር ስለሆነ ነው። ገና ሲወለድ ጀምሮ ህፃን ልጅ ካፊር ሆኖ እንደ እስልምናው ሊወለድ ይችላል። እንደኛ ግን እንደዚህ አይነት አስተምሮ የለንም። ዳግም የምንወለድበት ነው ጥምቀት። እስልምናን ለምታስለቅቁበት ነው የምትሉ ካላችሁ ደግሞ እስልምና በመታጠብ በውሃ የሚለቅ ከሆነ
እስልምና ሃይማኖት ሳይሆን ቆሻሻ ነው ማለት ነው። ሱራ 15:26 ላይ በተመለከትነው መሰረት በገማ ጭቃ ስለተፈጠራችሁ ያንን የገማ ጭቃ እያስለቀቀብን ነው ብላችሁ የምታስቡ ከሆነ ምንም ልንረዳችሁ አንችልም ማለት ነው፣ በውሃ የሚጠፋ ከሆነ። ኤኒዌይስ እና ይሄን ይመስላል። አይበቃችሁም ምናምን ሰዎች? አዎ፣ ግን በደንብ መስማት ፈልጌ ነበረ ታውቃለህ፣ ስለ ቀብር ቅጣት። ኦኬ፣ ምናልባት እንግዲህ አንድ ጊዜ ደግሞ ወደፊት እንገባበት ይሆናል። እንግዲህ አይታወቅም። አሁን በቃኝ፣ ኧረ በቃኝ፣ ደከመኝ። ልጆችሽ ሰላም እንዳይደነግጡ የቀብር ቅጣት አለ ብለሻቸው እንዳያሳስሩሽ። ቻው በል፣ ሰላም እደር።